የአማራ ህዝብ ላይ የሚደርሰው መዋቅራዊ ጥቃት ነው ብለን ከተስማማን ዝም ብሎ ተራ ሳይሆን መዋቅራዊ ጥቃት ከሆነ መዋቅርን የምቀይረው ስልጣን ይዘ ነውና ያንንም የፋኖ ሁሉም በግራም በቀኝም የተሰለፈው እኮ አምኖበት አዎ ምንም የሚያስፈራን የለም ስልጣንም ለመያዝ ነው ብሎ ተናግረዋል። እና እነሱ የተናገሩትን ስልጣን ለመያዝ አይደለም ብሎ እዚህ መናገሩ ኖ አይደለም። አሁን እዚህ ለምን ትግል እድገት ደረጃ አለው። መጀመሪያ መነሻ አለው። መነሻው ራስን ማዳን ነው። እድገቱ ኖሮት አይደለም ስልጣን መያዝ ሌላም ሊመኙ ይችላሉ፣ ሌላም ሊያደርጉ ይችላሉ። ይሄ ችግር አይደለም። ስልጣንም ስትይዝ ነው በኋላ ላይ ህልውና የምታስከብረው። የመጀመሪያው ግን መነሻ ምክንያታቸው ስልጣን መያዝ የሚል አይደለም። ሁሉም ዲሞፍተሩን ነፍጡን አንስቶ የወጣው መሳሪያ አትነጥቀኝ፣ ምክንያቱም እኔ መነሻም ስለነበረኝ ነው። አብይ አህመድ ያን የተገናኘን ጊዜ ጠይቄው ነበረ። ደሴ ላይ እነዚህ ሰዎች ሊገቡ እኮ ነው እና ምንድነው የሚደረገው ስለው እንዴ አማራ ክልል ውስጥ 600,000 መሳሪያ አለ፣ ህዝቡ ታጥቋል። እንደ አማራ ማህበረሰብ ዓለም ላይ የታጠቀ ማህበረሰብ የለም። 600,000 መሳሪያ እንዳለ እናውቃለን። ታዲያ አይዋጋም? ማንን ነው የሚጠብቀው? መከላከያ እንዲሞትለት ነው? ይሄንን ያለኝ። ስለዚህ ይሄ ማህበረሰብ ላይ የሆነ ነገር ታስቧል። እዚህ አንድ ወቅት ላይ ያኔ ኢሳት በነበረን ጊዜ ለውጡ መጥቶ አንድ ዲፕሎማት አለ፣ የኦሮሞ ዲፕሎማት ነው። አንዳንድ ጊዜ አለመቅረጽ በስልክ የምታወራውን ነገር እንዲህ ዝም ብለህ ወሬና ሀሜት ይመስላል እንጂ በጣም የሚያስደነግጥ ነገር ነው የነገረን። ጦርነቱ ሊጀመር አሁን ህወሓቶችን ጥርሳቸውን እናራግፋለን፣ ለማዕከላዊ መንግስት ስጋት ከማይሆኑበት ደረጃ እናደርሳለን፣ ግን ትልቁ ጦርነት አማራ ክልል ይቀረናል። ስለዚህ አስበውበት ታልሞ ታቅዶ የገባ ነው። የትግራዩ ጦርነት ህወሓትን ማዳከም፣ የአማራ ግን ጦርነት አማራ የሚባለውን ማህበረሰብ ትጥቅ አስፈትቶ ሽባ ማድረግ ነው። ስለዚህ ይህንን ማህበረሰብ መደገፍ እውነቴን ነው የምልህ ጽድቅ ነው ብዬ ቃሉን አልጠቀሙም፣ ግን ተገቢ ነው። ኢትዮጵያንም ማዳን ሊሆን ይችላል። አሁን አንዳንድ ብሔርተኞች ቅድም ያልካቸው ጽንፈኞች እውነቴን ነው የምልህ የአማራ ጽንፈኛ፣ የኦሮሞ ጽንፈኛ፣ የየትኛውም ጽንፈኛ ጤናማ አይደለም። ጽንፈኝነትን በልኩ እንግለጸው። አማራ ነው አይደለም የሚለውን ብንገባበት ነው የሚሻለው። አሁን ነገር የሚገለጽ አይደለም። በተለይ አዎ ፋኖ የተደራጀ አንድ ወጥ የሆነ መዋቅር ስለሌለው የተለያዩ አካላት መግለጫ ይሰጣሉ፣ የተለያዩ ሰዎች ሚዲያ ላይ ይወጣሉ። እነሱ የሚናገሩትን ይዘን የአማራን ህዝብ ትግል መበየን አንችልም። ግን የአማራ ብሔርተኝነት ብለው ነው የሚገልጹ። ወደዛው አንዴ እንግዲህ በዛው እንግባ መሳይ እና ብያኔውን አስቀምጣለ። መነሻው ነው ኮዝ አለው፣ ግልጽ ነው። ኮዙ እንዳውም የዘገየ ነው፣ ረጅም ጊዜ የቆየ ነው። በምን መልኩ ነው ያን መመለስ ያለበት የሚለው ሊለያይ ይችላል ሰው። ግን የአማራ ህዝብ ኮዝ አለው፣ ጀስቲፋይድ የሆነ የፍትህ የእኩልነትና የነፃነት ከዛም አልፎ ማንነት ላይ ያነጣጠረ ጥቃት ሲደርስበት ነበረ። ይሄ ግልጽ ነው፣ ሊሰመርበት ይገባል። ከዛ በኋላ ነው ስለ ስትራቴጂ በፋኖ በኩል ይሁን በሌላ በኩል ይሁን በምርጫ ይሁን በሰላማዊ ይሁን የሚለው ከዛ ስለ ስትራቴጂ ነው የሚወራው። ቀጥሎ ቅድም እንዳልከው ደግሞ ግቡ ምን መሆን አለበት በሚለው ላይ ነው እንጂ ኮዝ ላይ ሸፍጥ ካልሆነ በስተቀር ኮዝ የለውም ብሎ የሚከራከር ሰው ትክክለኛ ሚዛናዊ የሆነ ሰው ይኖራል ብዬ አላስብም። እሱን እንያዝና የአማራ ፋኖ እንደዛ ብለው ነው የሚገልጹት ራሳቸውና አብዮት ነው የያዝነው፣ ብሔርተኝነት ነው። እንዳውም የአማራ ብሔርተኝነትን እኮ ጥግ ላይ አድርሰነዋል። ይሄንን የሚሉት የአማራ ፋኖ በጎጃም ነው በግልጽ መግለጫ ሲያወጡ። ይሄ አብዮት ነው፣ ብሔርተኛ ነው። ለዛውም ብሔርተኛ ብቻ አይደለም፣ የታጠቀ ብሔርተኛ ነው። አማራ ከዚህ በፊት የታጠቀ ብሔርተኛ አይደለም፣ እንደምታውቀው ሲጀመር ብሔርተኛም አልነበረም። አሁን የታጠቀ ብሔርተኛ ነው። ሚሊታንት ናሽናሊስት ቡድን ነው ፋኖ። ስለዚህ ይሄንን እንደ ብሔርተኛ አይደለም ብለህ ልታስተካክለው ወይም ለሌላ መልኩ እንደ ልገልጽ ትችላለህ። ባለቤቱ ራሱን የብሔርተኛ ነኝ ካለ በኋላ ብሔርተኛ አይደለም እንደ ልንለው እንችላለን። አሁንም ሞገስ የእንትኑን እናውጣው፣ ታይም ቅደም ተከተሉን እናውጣው። መጀመሪያ መነሻውን ትግሉን ስትደግፍ የነበረውን ስሜት ነው የምገልጽልህ። ለምን ትግሉን ደገፍከው? ከመነሻው ጀምሮ አብረን ነበርን። ለምን ደገፍከው ላልከው አሁን ባልከው ምክንያት ገብተናል። አሁን የአማራ ህዝብ ትክክለኛ ምክንያት አለው። ምክንያቱም 10 ወር ሙሉ በሰልፍም ጠየቀ። አትግደሉን አለ። ወለጋ ይገደላል፣ የትም ይገደላል፣ አትግደሉን አለ። ግድያው አሁን ጭራሽ በቤቱ ሲሆን ደግሞ ብረት አነሳ። ስለዚህ ይሄንን ደግፈን ገባን። ከዚህ በኋላ እንደየ አካባቢው የራሳቸውን መዋቅር ይዘው ይወጡ። መዳረሻቸውን አንዳንዱ ከመነሻችን አማራ መዳረሻችን ኢትዮጵያ የሚሉ፣ መነሻችን አማራ መዳረሻችንም አማራ የሚሉ እንደየ አካባቢው ይኖራሉ። አሁን እሱ ላይ እከሌ ልክ ነው አይደለም። እኛ ትግሉ ከምን በተለይ አሁን እኛ የገባንበት እኔም በግሌ ብትጠይቀኝ ለምን ዛሬ ላይ ሆነን
ዛሬ በሚዲያ ስለምታቀርብ ስለምደግፍ ይሄ የብሔርተኝነት በተለይ ብሔርተኝነት እኮ መጥፎ ነው ማለት አይደለም። መጥፎ ብሔርተኝነት አለ፣ ጤናማ ብሔርተኝነት አለ። ያ ብሔርተኝነት ወደ ሌላ ነገር ሲለወጥ ደግሞ ጽንፈኛ ይሆንና ለራሱም ለብሔረሰቡም አይጠቅም፣ ለሀገርም አይጠቅም። ምን ላይ ነው ያለው ፋኖ? አሁን ላይ ያሁኑ የፋኖ ምን ላይ ነው ያለው? በአንተ መመዘኛ በአንተ አሁን ለዚህ ነው አያው ጠቅለል አድርገህ ፋኖ ብለህ በአንድ ቅርጫት ውስጥ የምታስቀምጠው የፋኖ መዋቅር የለም። አሁን ለምሳሌ ኦላንድ ልትገልጸው ትችላለህ። የኦሮሞ ኦዙን ብቻ እንትኑን ተው፣ ሙቭመንቱን እንውሰድ። ሙቭመንት ጠቅለል ያለ ነው። ይሄ ስትራክቸሩን እንተውና ወደ ስትራክቸሩ እንመጣለን፣ ወደ መዋቅሩ። ሙቭመንት ግን አለ ፋኖ ሙቭመንት የሚባል ንቅናቄው በምን ነው የሚገለጸው? ዛሬ ያለበት ሁኔታ ላይ በምን ነው የሚገለጸው? አንተ ቅድም ያልከው ላይ አልደረሰም? ይሄ ከብሔርተኝነት አልፎ ከብሔርተኛም ጤናማ ብሔርተኝነት ወይም ደግሞ መጥፎ ብሔርተኝነት፣ ጽንፈኝነት ከዚህ አንጻር ስታየው ፋኖ የቱ ጋር ነው የሚገኘው? ሙቭመንት የፋኖ ምንም ወደ ግራም ወደ ቀኝም ምንም የምታደርገው አይደለም። የፋኖ ትልቁ መገለጫው ሀገር ማዳን ነው። እኔ የምረዳውም እንዲሆንም የምፈልገውም እየሆነም ያለው ሀገር ማዳን ሲባል አማራ ብቻውን ራሱን አድኖ መቀመጥ አይችልም፣ ደሴት አይደለም። ስለዚህ አላማቸው ከአመራሮቹ ጋር እንገናኛለን፣ እናወራለን፣ ምን እንላለን። መዳረሻቸው ምንም ኢትዮጵያን ማዳን ነው። ኢትዮጵያን ሲያድኑ ቅርጽ ይዞ እንዲሄድ እንፈልጋለን። አንድም እኛም የገባ ነው ለዛ ነው። ይሄ ለሌላው ስጋት የማይሆን ኢትዮጵያን የማዳን ውስጥ ነው የፋኖን ትግል የምታገኘው። ሲናገሩም ሲጠሩም መግለጫም ሲሰጡ ኢትዮጵያ የምትባለውን ቃል ካፋቸው እንዳትጠፋ በጣም ጥንቃቄ እያደረጉ ያለበት ሁኔታ ነው ያለው። ይህን የሚለው ግን አንድ ቡድን ብቻ አይደለ። አንድ ቪዲዮ ምክንያቱም ፋክት ክሊር እንዲሆን ብዬ ነው፣ ላቋርጥ አይደለም። ይህንን የሚለው ግን አንድ ቡድን እኮ ነው። መነሻችን አማራ፣ መዳረሻችን ኢትዮጵያ ነው፣ ኢትዮጵያን ማዳን አለብን የሚለው ከፋኖ ቡድን ውስጥ አንዱ ነው። ሌላው መነሻችንም አማራ፣ መዳረሻችንም አማራ ነው። ሌላው ከሌላው ጋር ሆነን ነው አነጋግረናቸዋል። ለምሳሌ በዚህ የሚወቀሱት የአማራ ፋኖ በጎጃም ናቸው። መነሻችን አማራ፣ መዳረሻችን አማራ የምትሉት ማስረጃ አምጡ ነው የሚሉት። የት ነው ያልነው? የቱ ጋር ነው ያልነው የሚለው በዛ በአማራ ፋኖ በጎጃም ደረጃ የሚገለጽ ቦታ በቃል የሚሆን በጽሁፍ የተቀመጠ ነገር ካለ አምጡ ብለው እኛኑ መልሰው ቻሌንጅ አድርገውናል። እኛ እንደዛ መስሎን ጠይቀናቸው። ስለዚህ አንዳንድ ሰዎች እኔ ልካለሁ በአንተ ቦታ ሆኜ እኔ ልውሰድሽ ኃላፊነቱ በአንተ ቦታ ሆኜ ቢያንስ ሶስት ጊዜ የተናገሩበትን እኔ አደርሳቸዋለሁ አላልንም ካሉ ወጥተው መግለጫ ፋኖ የአማራ ፋኖ በጎጃም በእነ አስረስ የሚመራው በግልጽ ከነ እስክንድር ጋር እንትን ውስጥ በገቡበት ጊዜ ወጥተው ከአንዴም ሁለቴ ከሁለቴም ሶስቴ የመነሻችንም ግልጽ ነው፣ መዳረሻችንም ግልጽ ነው፣ እሱም የአማራ ህዝብ ትግል ነው ብሎ ተናግሯል። ፋኖ አስረስ እኔ ሚዲያ ላይ መጥቶ እሱንም ሼር ማድረግ ይችላል፣ በቪዲዮ አለ። እኔ ሚዲያ ላይ ራሱ መጥቶ ይሄ እኮ ምንም አያጨቃጭቅም፣ መነሻችንም መዳረሻችንም የአማራ ህዝብ ጉዳይ ነው ብሎ ተናግሯል በዚሁ ሚዲያ። ስለዚህ የአማራ ፋኖ በጎጃም የተለያየ መልእክቶችን እያስተላለፈ ከሆነ እሱን በቀጣይ የምንፈትሽ ይሆናል። ምክንያቱም አንድ ነገር ማመን ያለብህ እንዲህ አይነት ትግል ህዝብን ሞቢላይዝ ለማድረግ ብሔርተኝነትን መቀስቀስ አንዳንድ ጊዜ እስከተወሰነ ደረጃ ጠቃሚነትም አለው። ምናልባት በዛ ፔሪዱ ያለፈ ይመስለኛል ይህ ብሔርተኝነትን ቀስቀሰ። ምክንያቱም ሰው ሲቆጣ ነው የሚታገለው፣ የሆነ ነገሩን ስትነካ ነው ለትግል የሚወጣው። ለዛ በሚል ተጠቅሞት ስትራቴጂ ከሆነ በዛን ወቅት አንተም እስከምታናግረው ያንን ስትራቴጂ ተጠቅመው ሊሆን ይችላል፣ አላቅም። አሁን ግን አሁን ትግሉ በደረሰበት የእድገት ደረጃ ትግሉ በየጊዜው እድገቱን እየጨመረ ምናልባትም ያልጨመራቸው ነገሮች ካሉ እነሱን እያካተተ እየመጣ ነው። በቁመቱና በመነሻ ምክንያቱ ብቻ አልቀረም፣ እያደገ ነው የመጣው። ስለዚህ በፊት የነበሩት አቋሞችና ስሜቶች አሁን ሊቀየሩ ይችላሉ። ኃላፊነትም አለ፣ ተሰሚነትም ተደማጭነትም እየሰፋ እየጎለበተ ሲመጣ አቋማቸው ሊቀያየር ይችላል። እስከማምነው ድረስ ግን እኛም ገብተን ይህንን ነገር ለማስተካከል በነገራችን ላይ ዝም ብለን አልገባንም። እኔ ብሔርተኝነት እንዳልኩ የትኛውንም ብሔርተኝነት ጽንፍ ሲወጣ አልደግፍም። ግን ይሄ የአማራ ኦልሬዲ ወጥቷል። ከጠርሙስ ውስጥ ወጥቶ ሊታገል መሳሪያ አንስቷል። ልትመልሶ ወደ ቤቱ ግባ ልትለው አትችልም። ልታደርግ የምትችለው አብረ ገብተ ኢትዮጵያን እንዳያጠፋ፣ ለኢትዮጵያ ሌላ አደጋ እንዳይሆን የምትችለውን ነገር እያረክ እያስተካከልክ አብረ እየሰራ እንጂ ዳር ይዘህ እየጠነቆልክ እየጠቆምክ እናንተ ጽንፈኞች ናችሁ እናንተ የቀድሞን ስራ ልታመጡ ነው እያልክ አይደለም። ገብተህ አብረህ እየሰራ ከነሱ ጋር እየተነጋገርክ የምትሰራው ትግል ነው የአማራ ትግል። በትክክልም ውጤት አምጥቷል። አዎ በአሁኑ ሰዓት የአማራ ህዝብ ትግል ለሌላው ስጋት አይደለም። ሄደ ጂንካ ብትጠይቅ፣ ሄደ ምናልባት ሌላው አካባቢ ብትጠይቅ እንዲህ በአደባባይ ላይ ይናገርልህ ይችላል። በልቡ ግን
መቼ ነው ፋኖ የሚመጣው የሚል ስሜት ተፈጥሮበታል። ምክንያቱም ይህን ስጋት እየቀረፈ መጥቷል። ለሌላው ስጋት እንደማይሆን ይሄ እንደሚባለው አይነት ነገር እንደማይሆን ትግላቸው ከምንም በላይ ማረጋገጫ ሰጥተዋል። ስለዚህ ያ ስጋት የለብኝም፣ ያ ፍርሃት የለብኝም። ጥሩ፣ እሱን እንድትመልስ ነው። ጥሩ ገልጻል። ስጋትም ፍርሃትም የለብህ። ስለዚህ ስንጠቀልለው የአማራን ብሔርተኝነት ትደግፋለህ? ውስጡ ስላለ እየደገፍክ ስለሆነ የፋኖ ንቅናቄ ብሔርተኝነት በየትኛው አይነት ብሔርተኝነት? ቀደም ብዬ የአማራን ብሔርተኝነት የአማራን ብሔርተኝነት መጎልበት አለበት። የኦሮሞ ብሔርተኝነት መጎልበት አለበት። የትግራይ ብሔርተኝነት መጎልበት አለበት። ግን ኢትዮጵያዊነትን ማጥፋት የለበት። እንዴት? ሁለት ብሔርተኝነት ኮምፒቲንግ ናሽናሊዝም አብሮ ሊሄድ ይችላል። ቤዚካሊ አብሮ ሊሄድ አይችልም። ኖርማሊ በኢትዮጵያዊ ብሔርተኝነት ውስጥ ነው ኦሮሞ ብሔርተኝነት የምታገኘው። አንዱ ተመጋጋቢ እንጂ አንዱ መኖር አይችልም ነው እኮ። አሁን የጽንሰ ሀሳብ ጉዳይ ነው። በጽንሰ ሀሳብ ደረጃ እኔ እናንተ ኢትዮጵያ ብሔርተኝነትን ብንፈልግ ኢትዮጵያ ብሔርተኝነት እንዳይነካ ከፈለግን አጥሩን እንጦጦ አካባቢ እየደረሰ እየገጨ አይደለም ብሔርተኝነቱ የሚመለሰው። የብሔር ብሔርተኝነትና ኢትዮጵያ ብሔርተኝነትን ጎን ስታደርገው የጎንዮሹ 3ም 10ም ሊሆን ይችላል፣ እንደየብሔሩ 80ም ሊሆን ይችላል። ሁለቱ አንዱ እየጠነከረ ሲሄድ ሌላውን እየበላው ነው የሚሄደው። ይሄ ተፈጥሯዊ ነው። እኔ እናንተ ስላለን አይደለም እዚህ ቤት። ስለዚህ ኢትዮጵያን እስካልነካ ልንል አንችልም። ሁለት ብሔርተኝነት አንድ ቤት ውስጥ ሊኖር አይችልም። ከኢትዮጵያዊነት የሚጋጭ በየትኛውም ይለጠጥ፣ በየትኛውም ይሄድ፣ ጤናማው ብሔርተኝነት ከኢትዮጵያዊ ብሔርተኝነት ጋር አይጋጭም። የኔ ጋሞነት ከኢትዮጵያዊነት ጋር አይጋጩም ያሉትን የኢትዮጵያዊ ምሁርን እዚህ ጋር መጥቀስ ያስፈልጋል። እሱ ማንነት ነው እንጂ ብሔርተኝነት አይደለም። ቅድም የመለስክልኝ ጥሩ አድርገህ የመለስክልኝና የተስማማ ነው። ጋሞነት ማለት ባህላዊ ማንነቱን የተናገረው ጋሞ ባህላዊ ማንነት። የጋሞ ብሔርተኛ አይደለም እሱ ኢትዮጵያዊ ነው፣ ብሔርተኛ ነው ሰውየው እኮ። እዚሁ ጋር መልስ አለ። እዛ ውስጥ እሳቸው በተናገሩት ውስጥ መልስ አለ። እሳቸው የኢትዮጵያ ብሔርተኛ ናቸው። ለዛ ነው የማይጋቸው። ጋሞነታቸው ግን ባህላዊ ማንነታቸው ነው። እኛ አሁን እያወራን ያለ ነው ብሔርተኝነት ሲሆን ነው። አሁን የአማራን ብሔርተኝነትም እየገለጽኩ የአማራ ብሔርተኝነት በነገራችን ላይ ከሌላው ይለያል አይለይም የሚል ድምዳሜ ሰጥቼ አይደለም። የአማራ ብሔርተኝነት በፍጹም ከኢትዮጵያዊነቱ ጋር የሚጋጭ አይደለም። በየትኛውም ብትለጥጠው፣ በቁመቱም ምንድነው በስፋቱም ብታየው፣ ብትለጥጠው፣ የትኛውም ደረጃ ብታደርሰው ከኢትዮጵያዊነት ጋር አይጋጭም። የሌላውም ይጋጫል ማለት አይደለም። እንደየብያኔያቸውና እንደመዳረሻቸው ግን ከኢትዮጵያዊነት ጋር እየተላተመባቸው ተቸግረዋል። ያንን በግሌ አልፈቅድም፣ ያንን በግሌም አልደግፍም። ያንን ለማለት እንጂ እኔ የአማራ ብሔርተኝነት የተለየ ቅዱስ ነው ከሌላው ብሔርተኝነት የበለጠ እንደግፈው የሚል ድምዳሜ አይደለም። የሌላውን ብሔርተኝነትንም ኢትዮጵያዊነትን እስካልነካ ድረስ፣ ኢትዮጵያዊነትን እስካላጠፋ ድረስ፣ ኢትዮጵያዊነትን እስካሳደገ እስካጠናከረ ድረስ እንደግፈዋለን። ሌላው ለሌላው ስጋትና ለሌላው ጠንቅ ሲሆን ግን የዛን ጊዜ አሁን የአማራ ብሔርተኝነት ለትግራይ ስጋት ከሆነ፣ የአማራ ብሔርተኝነት ለኦሮሞ ስጋት ከሆነ አንድም ቀን እኔን እዛ አካባቢ አታገኝም። ግን አይደለም የበለጠ እየደገፈው የበለጠ እየተሳሰረ አንድ እየሆነ እየመጣ የተለየ ኢትዮጵያዊነትን ልንፈጥርሉ እንችላለን እና ከዛ አንጻር ብናየው የሚል ነው። ምናልባት እይታ እንዳልከውም ከአማራ ብሔርተኝነት አንጻር ማንነትም ብያኔ አንጻር ስላየው ይሆናል እንጂ በጽንሰ ሀሳብ ደረጃ ከሄድን በጣም ግልጽም ነው። አንደኛ ብሔርተኝነት፣ ሁለት ብሔርተኝነት፣ ኢትኖ ናሽናሊዝም እና ኢትዮ ናሽናሊዝም እኩል በአንድ ሀገር ውስጥ እየጎለበቱ ቅድም እንዳልኩ ጎልብቶ ሄዶ ይሄ ባቡ እየዋጠው ነው የሚሄደው። ኢትዮጵያ ብሔርተኝነትን ማንነት የሚባሉ እየሆነም ነው። ፎርዛት ማተር ቤተክርስቲያን ውስጥ ገብቷል፣ እድር ውስጥ እየገባ ነው። ቀስ በቀስ እያለ ሙሉን በልጦት የሚቀረው አሁን ሩብ ጉዳይ ሪፐብሊክ ናቸው። ሌላ ጊዜ መወያየት እንችላለን። እያንዳንዱ ክልል ብለህ የምትጠራው አማራ ክልል ብሔራዊ ክልላዊ መንግስት ትለዋለህ፣ የትግራይ ብሔራዊ ክልላዊ መንግስት ነው። የቀራቸው ጥቂት ነገሮች ናቸው። ዲፌንስ ፎርስ አቋቁመዋል። የራሳቸው ቤተክርስቲያን የሚመሰረቱት ሌላ አይደለም መሳይ ለመነጠል እንዲመች ሁሉንም ፕሮሰስ ለመጨረስ ነው። እኔ የብሔርተኝነት ተማሪ ነኝ፣ ናሽናሊዝም ተማሪ ነኝ። በዚህ መልኩ ስትሄድ አንተ አማራ ማንነቱን ከኢትዮጵያ ጋር አንድ ላይ አድርጎ ስለሚገልጽ ከዛ አንጻር ተረድተው ይሆናል። ብሔርተኝነት ግን የሌሎቹም ቢሆን እስካልተጋጨ ድረስ መጎልበት አለበት። አይጋጭም ላልከው በደንብ አድርጎ ነው የሚጋጨው ነው። ይሄ እኔ አቋም ነው። ወደ አማራ እንመለስና ግድ የለም ሞገስ አሉ እኮ አሁን በኦሮሞ ብሔርተኝነት ውስጥም ያው ምንድነው አሁን ዘመኑ ጫጫታው በሙሉ ይሄ የጽንፈኛው ድምፅ ጎልቶ ስለሚሰማ ሚዲያውንም ቢሮክራሲውንም መንግስት ውስጥም ተቆጣጥረው ያለው ይሄ ጽንፈኛው ብሔርተኛ ስለሆነ እንጂ በኦሮሞ ውስጥም በትግራይ ውስጥም አሉ እኮ። ኢትዮጵያ እኮ አሁን የተረፈችው አሁንም ያለችው በኪነ ጥበቡ ነው ብለን አንወስድም። በተአምር በአስማት አይደለም። እነዚህ በየብሔሩ ያሉ ብሔርተኝነታቸውን፣ ኦሮሞነታቸውን፣ ትግራይነታቸውን እንደያዙ ግን ኢትዮጵያ ለምትለው ትልቋ ማንነታቸው ጠንቅ ሳይሆኑ ስለጠበቋት ነው
እንጂ በምን ታምር ነው እንደ ህወሓት እንደሰነዘረው የብሔር ፖለቲካ አብይስ እንዳስቀጠለው ቢሆንም ማኖር እኮ እኔ ተበታትነን ብዙ ትንንሽ ሀገር ምስራቅ አፍሪካ ላይ እናይ ነበር። ስለዚህ አለ ግድ የለም ጎልቶ አልወጣም ድምጽ አላገኘም ተቀብሯል ብዬ ነው እንጂ ማምነው ሁሉም ጋር ጤናማ ብሔርተኝነትን ማጎልበት ይገባል። ማንነታቸውን ግን ስላልጎለበት ነው ኢትዮጵያን ያልበላት። ለማንኛውም ምናልባት ወደ አሜሪካ እንምጣና አሜሪካ እኮ ሁሉም የራሱን ባል እኛም ኢትዮጵያዊነታችን ይዘን ስጋውን እየበላን ግን አሜሪካ የምትባል ሀገር አለች በህግ የተመሰረተ። ብሔርተኛ አይደላችሁም። አሁንም የብያኔ ችግር ጋር ያለ ነው። እሱ ነው የሚያጨቃጭቀን። ብሔርተኛ አይደላችሁም። አሜሪካ ላይ እናንተ ሜልቲንግ ፖይንት ሆናችሁ ከነስሙ አሜሪካ በምትባል ሀገር ላይ በህግና በስርዓት በእኩልነት የምትታዩበት አንድ ሀገር ዋን ኔሽን አንደር ጎድ ተብሎ ተሰይሞ የአሜሪካ ዜጋ ነህ። ሎያሊቲ ለአሜሪካ ነው እንጂ ለሌላ ኮምፒቲንግ ናሽናሊዝም የአሜሪካ ብሔርተኝነት ቀናኢ ነው። እንግዲህ በጣም ቀናኢ ነው ከሌላም የበለጠ ሰው አሜሪካ ላይ ብሔርተኝነትን ልታራምድ አትችልም። መሳይ ሆነ ኢትዮጵያ ሆነ መቀጠል ትችላለህ፣ ቋንቋንም ባህልንም። ከዛ በዘለለ ብሔርተኝነት እንደዛ አይነት ማንነት አሁን እኮ እንደዛ አይነት ነገር ነው። እሱ ማንነት ነው፣ ተስማማን። ባህላዊ ማንነት ነው እኮ ተስማማን። የጋሞን አመጣ ቅድም መግቢያ ላይም ስናወራ እኮ ብሔሮች አሉ፣ ምንም ልናደርግ አንቺ ቋንቋ አለ፣ እሴት አለ፣ እሱ ይዳብራል። ብሔርተኝነት የሚለው ነገር ሲመጣ ባይ ዲፊኒሽን በጽንሰ ሀሳብ ደረጃ ኢትዮጵያ ላይ ያለው አንተ ያልከው እስከዛሬ ድረስ እኮ ኢትዮጵያን አልበሏትም፣ ኢትዮጵያ ቆይታለች ለምትለው ስላልጎለበተን ያልበላው ብሔርተኝነት የመጨረሻው ጥግ ላይ ቢሄድ ኖሮና ቢሳካላቸው ቅድም ምንለው ሂደቱን ቢጨርስ ኖሮ ኢትዮጵያ የምትባል ሀገር አትኖርም። ሂደቱ ላይ ስላለ ስላልጎመራ ነው። እያንዳንዱ ብሔርተኝነት ቢጎመራና የሚፈለገው ደረጃ ቢደርሱ ኖሮ ቅድም አንተ እንዳልከው ስጋቱ እነሱ ለኢትዮጵያ ስላዘኑ ሳይሆን ብሔርተኝነቱ ስላልጎመራ ነው። አንድ ሁለተኛ የዓለም አቀፍ ፖለቲካ ስለማይመች፣ ሶስተኛ የኢህአዴግ ራሱ በጣም ጠፍንጎ ስለያዘ ነው። በአንድ በኩል የመገንጠል መብትና ብሔርተኝነትን ቅድም እንዳልከው በጡጦ እያሳደገ 4 ኪሎ ከገባ በኋላ ደግሞ ሌሎቹን ገንጣይ ብሎ ሲያባረር የነበረ ቡድን ስለሆነ ነው። እነኚህ 3 ፋክተሮች ስለነበሩ ነው እንጂ ብሔርተኝነት ለኢትዮጵያ አዝኖ አይደለም ኢትዮጵያ ቆየችው ነው መሳየን ያቋም። አዎ አይ በነገራችን ላይ ቅድም ያልኩ ነው ብሔርተኝነትን በሁለት እንየው። ጤናማው ብሔርተኝነት ላይ ነው እኔ አሁን ፎከስ እያደረኩ ያለሁት። ግድ የለም እኔም አንተም ስለ ኢትዮጵያ በጣም ነው የምንጨነቀው። በጣም እንደምትጨነቅ እኔም እንደምጨነቅ ሌላውም በየእንትኑ ይጨነቃል። መዳረሻችን ያቺ ሀገር ናት። ግን የምንከተለው መንገድ እዛ ቦታ ለመድረስ የምንይዘው አቋም ሊለያይ ይችላል። አሁን አንተና እኔ መሀል ያለው በብያኔም በብሔርተኝነት እሱ ላይ ችግር የለብኝም። እኔ አሁን ችግሬም የአማራን ህዝብ ትግል ስደግፍ ለምሳሌ የአማራ መንፈስ ኖሮኝ አይደለም። አሁን ከአማራ ብሔርተኞች ጋር በተለይ አሁን ጽንፈኛ ከሚባሉት ጋር አንዱ ችግሬ ምንድን ነው? እነሱ ትግሉን ሲደግፉት አንዳንዶቹ በአውራጃዊ ስሜት ውስጥ ናቸው። ለምሳሌ ጎንደሮች፣ የጎጃም ለምሳሌ ጎጃሞቹን ዜና ስትሰራና በቃ አንተ ላይ መዓት ነው የሚወርድብህ። የጎንደሮቹን ስትሰራ ያኛው እንደዛ እኛውን እዛ ስሜት ውስጥ አይደለም ያለ ነው። እኛ ዳር ወተን ሁሉንም በኩል አይን የምናይ ነን። እኔ ስነ ልቦና ቀደም ሲል እንዳልኩ የደቡብ ነው የሐዋሳ የትኛውም ኢትዮጵያን የምመለከትበት መነጽር ተመሳሳይ ነው። ከዛ አንፃር የአማራ ብሔርተኝነት ለሌላው ስጋት የማይሆን እንደሆነ ስለተረዳው ያንን ለመደገፍ እዛ መንደር ተገኝቻለሁ። ጽንፈኞችን መደገፍ አይደለም ኢትዮጵያዊነትን አንድ ቀን የሚያጠፋ ትግል ቢጀመር ከእንደገና ማለያይን ቀይሬ ደግሞ በዚህ በኩል እዋጋቸዋለሁ። በጣም አመሰግናለሁ። እሺ እዚህ ጉዳይ ላይ አልጨቀጭቅም። እሺ ፋኖ ውጤት አምጥቷል ብላል ቅድም ጀምረህ አላስቆም ብዬ ነው። ፋኖ በሳምንታት ውስጥ 4 ኪሎን ይቆጣጠራል የሚል መንፈስ ነበር እንዳልከው መጀመሪያ ላይ መንፈስ ነበር። ያ ፕራይዚንግ ሰሞን አንተም ነበርክበት አላልኩም አንተ? ማን ያለው ይሄ ነው? አየህ ችግሩ ምንድነው? የፋኖ የተለያየ እኔ ላመጣ ነው እኮ አሁን ማን ያለው ከተባለ ወደ ማስረጃ ልንሄድ ነው። የሚሰጡትን አቋምና የሚናገሩትን እንደ ፋኖ አቋም እየያዝን አሁን ለምሳሌ ከዚህ አንፃር ብዙ የሚጠቀሱት ሻለቃ ዳዊት ናቸው። ሻለቃ ዳዊት ለአንድ ሚዲያ የሆነ ነገር ተናገሩ። አንዳንድ ሰዎችም እንዲሁ ሲናገሩ የፋኖ አቋም ተደርጎ መንግስት ራሱ ሰነድ ነው ያዘጋጀበት። የአንድ ግለሰብን ንግግር የፋኖ አቋም አድርገው ሰነድ አዘጋጀበት። ያ መንፈስ ያላደረብህም ወይ ነው ያልኩት እኮ እኔ አሁን የፋኖ አቋም ነው አላልኩ። ያኛው ያ መንፈስ አንተ ሳላደረብህም ወይ በቀጥታም በተዘዋዋሪ ያኔ በዛ ሰሞን በዛ መልኩ መንፈሱ አድሮብህ ይሄ በሳምንታት ፋኖ 4 ኪሎን ብር ያንኳኳል የሚለው መንፈስ አንተ ላይ ሳላደረብ ነበር ወይ ነው? አሁን በዛ አይነት ወደኋላ መልሼ እንደዛ አስቤ ነበር ልል አልችልም። ምክንያቱም ትግል ነው። አንድ ምሳሌ ልስጥ። ጥሩ እንግዲህ ወደኋላ ተመልሰን እያንዳንዱ መጎርጎር እሱ ስላልሆነ ፕሮግራማችን አላማ ስለተስማማን
ያረጋ ከበደ መንግስት አንድ ሳምንት ከቆየ እኔ በእውነትም ፖለቲካ አልገባኝም ብለህ ለጥፋለሽ። በዚህ ነው እንደውም አንዱ የጎነተልኩ ካስታወስክና የአረጋ ከበደ ሲሾም ካስታወስክ በማግስቱ ጽሁፍ ጽፈ ነበረ። አንድ ሳምንት ነው የሰጠው። ቅዳሜን የለጠፍከው እስከሚቀጥሉ ቅዳሜ ጠብቁም ብለህ ነበረ። እንደው አንድ ሳምንት አረጋ ከበደ አሁን አለ አለ እንዴ? አማራ ክልል ላይ ፑል እየተጫወተ አልነበረም እንዴ? ባለፈው በዙ 23 ምንድነው መኮድ ግቢ ውስጥ እያደረ በዛ አይነት ወጣት አረጋ ከበደ ሊቀጥል የሚችለው በዛ መልኩ ሊሆን እየመከረ እኮ ነው። አሁን እንደውም ዛሬ እየመከረ ነው። እያወራን ስቱዲዮ ከመግባታችን በፊት ምክክር ላይ ነው ያለው። እየመከረ ነው ያለው። እሱን ነው እንደዛማ ሰማዩንም ምድሩንም በድሮንና በከባድ መሳሪያ አጥረህ ሹልክ ላኪ እየወጣ አሁን አብይም አሁን አማራ ክልልን አስተዳደረ ልትለኝ ነው? አሁንም አብይ የኢትዮጵያ መሪ ነው ብለህ ድምዳሜ ማለት በእንትን ነው በህግና ስርዓት በማስከበር ደረጃ ትርጉም ያለው ስልጣን ኖሮት ኢትዮጵያን እየመራ ነው ካልክል፣ አዎ ኢትዮጵያን እየመራ ነው የሚል ግን በትክክለኛ የስልጣን ምንጭ ህዝብ ነው። ህዝብ ሰጥቶ የፈለክበት ህዝብን እያገኘ እያወያየ አረጋ ከበደ እየመራ ነው አይደለም። መኮድ ግቢ ውስጥ ነው የሚኖረው። ሲወጣ ሲገባ ሰቀቀን ነው። እንደዚህ አይነትማ አስተዳደር ከዚህም በኋላም ሊቆይ ይችላል። በመሳሪያ ኃይል ሊቆይ ይችላል። በህዝብ ድጋፍና በሰላማዊ በሆነ መንገድ ግን አረጋ ከበደ አንድ ሳምንት ነው የተሰጠ ነው። አሁን አረጋ ከበደ አለ ብዬ አላምንም። ምናልባት በዚህ መልኩ እዛ ጋር በዛ መልኩ ብገልጽ ኖሮ እኔም ጥያቄ አልጠይቅም ነበር። ያኔ አንተ ሊትራሊ ስለሆነ ያስቀመጥከው ሁሉ ነገር አይነገርም። አየህ ስትጽፈው ሁሉን ነገር ከነገርከው ሰውንም መናቅ ነው። ግን ተከታዩ እንዴት ነው የሚረዳው? እናንተ እኮ ኦፒኒየን ሼፕ ታደርጋላችሁ ቅድም እንዳልከውና ይጠንቀቁ አላልክም? 2 ሳምንት 1 ሳምንት ቀጠሮ መያዝ ተገቢ አይደለም ራስ ብለህ እንደዛም ስለሆንክ የሚዲያ ሰው ስለሆንክ በተለይ የትግል ሚዲያ ላይ ስለሆንክ የሚከተላል እኮ በሚሊዮን የሚቆጠር በሺህ ብቻ ሰው በሚሊዮን የሚቆጠርና ያኔ ስትናገር ሰው እንዴት ነው የሚቀበለው ነው መሳይ የውስጥን አንተ ነው የምታውቀው። ስትናገር ግን ሰው የምርም መስሎት አረጋ ከበደ በቃ ከነመንግስቱ ተደምስሶ ፋኖም ደግሞ ባህር ዳርን ተቆጣጥሮ ቢያንስ ክልልን ከተማ ተቆጣጥሮ ማስተዳደር ይጀምራል ብሎ ነው ሰው ያንተ ሜሴጅ ሪሲቭ የሚያደርገው። እንግዲህ እንደዛ አይነት ትንታኔ ውስጥ ገብቶ እንደዛ መንዝሮት በዛ መልኩ የተረዳ ካለ ያው ለሰውየው ስልጣኑን መብቱን ትሰጠዋለህ። እኔ ግን በወቅቱ ድፍን ያለች ነች። ድፍን ያለች አንድ ሳምንት ነው የምንሰጠው። ከዛ በኋላ በራሱ ጊዜ እኮ ነው። አሁንም እኮ ምናልባት በነገራችን ላይ ወደ 10 ጊዜ ነው መልቀቂያ ያስገባው ሰውየው። 10 ጊዜ መልቀቂያ ያስገብተዋል። ሊለቁት አልቻሉም። 1 ሳምንት 2 ሳምንት በኋላ ሰውየው ከቆሌው ጋር አይደለም ያለው፣ ከነፍሱ ጋር አይደለም ያለው። በግድና በእንደዚህ በአብይ ሌላ የሚተካው ሰው እስኪያገኙ ድረስ ብለው አቆይተውታል። ምናልባት አሁንም ሊያነሱት ይችላሉ። ስለዚህ በዛ መልኩ የገለጽኩት ነው። ሁሉን ነገር ዘርዝረን ከነገርንማ ከባድ ነው። ሰውንም መዳፈር ነው። የሰውን ግንዛቤም እንደው እውነቴን ነው የምልህ ሁሉን ነገርንማ ደምድመን መስጠት የለብንም። ሀሳብን ትክክል መወያያ ጥሩ ነጥብ ነው ያነሳው መሳይ። እኔ ያልኩት ከምን አንጻር ነው? ጥሩ ነው። አሁንም ላቋርጥ አይደለም፣ ጥሩ መልሰልኛል። እኔ ማለት የፈለግኩት ያው አንተ እንደ ግለሰብ ብቻ አይደለም ከሌላው ወደም ሆነ በሌላ ምክንያት እዚህ ስትቀመጥ ቅድም እንዳልከው ከፋኖ ትግል ፊት ለፊት ከሚታዩ ሰዎች ውስጥ ነህ። እየታገልክን አርበኛም ነኝ ብላል። በዛም አድሬስ እያደረኩ ያለሁት ያ ምን ማለት ነው? ፎልስ ፕሮሚስ እንዳይኖር ነው። ገብቷል? ትግል ላይ ፕሮፓጋንዳም ቢሆን እንደ መጥፎ አይታይም። እንዳልከው እንደ መጥፎ ሲጀም አይደለም፣ ግን መጠን ይኖረዋል አለ። ፕሮፓጋንዳ ልክ ሊኖረው ይገባል። ስትሰጥ ፕሮሚስ ለህዝብ ፕሮሚስ ስትሰጥ ፎልስ ፕሮሚስ ከሆነ ከዛ በኋላ አንደኛ ውጭ ያለውም የውስጥም ማህበረሰብ ኮንስቲቱዌንሲ እንዴት አድርጎ ነው የሚቀበል የሚለው ላይ መጠንቀቅ ስለሚያስፈልግ ነው። ከፎልስ ፕሮሚስ ያልሆነ መጠኑን አሁን እንግዲህ የፕሮፓጋንዳው መጠን አሁን የምትለው ፎልስ እስከምን ደረጃ ነው የምትሰጠው? ተስፋም ምን ያህል ነው? ዝም ብሎ ጉም የመዝገን አይደለም። እንደነ አብይ አይነት ዝም ብለ አየር የመመተር አይደለም። እንደዛ ሳይሆን ሊሆን የሚችል አይሆንም አይደለም፣ ሊሆን የሚችል ግን ተስፋ ትሰጣለህ። ፈጽሞ ግን ዝግ አይደለም። የጊዜ ጉዳይ ነው። ምናልባት እኔ 1 ሳምንት ያልኩት ሳምንትን አመት ልታደርገው ትችላለህ፣ ግን የሚሆን ነገር ነው። የማይሆን ነገር ስትገልጽ ነው ፎልስ የሚሆነው፣ ባዶ ተስፋ የሚሆነው። የሚሆን ነገር ግን ተስፋን ብትሰጠው የጊዜ ጉዳይ ነው። እነዛ ነገሮች በተለያዩ ተለዋዋጭና ጊዜ በሚያመጣቸው ነገሮች ሊራዘም ይችላል። ያላሰብናቸውን ጊዜ ሊወስድ ይችላል፣ ግን መሆኑ ግን አይቀርም። መሆኑን የማይቀር ነገር ስትናገር ባዶ ተስፋ ነው እያለ ባዶ አይደለም፣ የተጋነነ ሊሆን ይችላል ነው። እሺ ጥሩ መልስ ነው። ምናልባት ኦኬ
የፋኖና ድርድር አሁን ፋኖ እንግዲህ 2 ዓመት ገጥሟል። ውጊያ ላይ ነው ያለው። የትግል እያደረገ ነው ሉና ትግል ኦልሞስት ኤፕሪል ውስጥ አሁን ያለ ነው። ኤፕሪል 2 ዓመቱ ነው ኦፊሻሊ በደንብ ውጊያው የተቀጣጠለው ሐምሌ አካባቢ ቢሆንም ግን ኦፊሻሊ ትጥቅ ለማስፈታት ከተጀመረ ኤፕሪል 2023 አሁንም ኤፕሪል 2025 2 ዓመቱ ነው እና በዚህ 2 ዓመት ውስጥ ብዙ ነገሮችን ስዘግብ ነበር። ብዙ ነገሮችን ኦብዘርቭ እያደረክ ነበረ። ወደ ኋላም ተመልሰ መገመገማቸው ነገሮችም ይኖራሉ። በፋኖና ድርድር ጋር ተያይዞ ስትናገር አላይም ብትናገርም ራስ ብዙ ጊዜ ጠያቂ ስለሆንክ ግልጽ የሆነ ነገር አቋም ስትይዝ አላይምና ዛሬ ልጠይቅ፣ በድርድር ላይ ያለ አቋም ምንድን ነው? ከፋኖ ጋር ተያይዞ ነው የምጠይቅ። ምናልባት የግል ሀሳብ ነው እንግዲህ እንደ ፋኖች ውሳኔ ላይ በአንድም ይሁን በሌላ ተጽዕኖ መፍጠር አልፈልግም። ምክንያቱም ያው ስለምንገናኝም አሁን በምናገረው ነገር እንደው አቋም ይዛሉ ማለት በዛ ደረጃ እነሱንም እኔን እየተከተሉ ለማለት አይደለም። ግን በአንድም ይሁን በሌላ ተጽዕኖ መፍጠር አልፈልግም። ግን ድርድርን በተመለከተ ነው። በአጠቃላይ ከአብይ አህመድ መንግስት ባህሪ ጋር በመነሳት ከዛ በመነሳት እኔ ድርድር ለአማራ ህዝብ በተለይ አሁን ባለው ቁመና ድርድር ጠቃሚ ነው ብዬ አላምንም። ድርድር ጠቃሚ የሚሆነው እኩል አቅም ፈጥረ ተገዳዳሪ ኃይል ሆነ እጅ ጠምዛዥ ሆነ የምትፈልገውን የፖለቲካ ዓላማ ጠረጴዛ ላይ አስቀምጠ መነጋገር የምትችልበት ቁመና ስትፈጥር ነው። አሁን ፋኖ ራሱን የማደራጀት ቤቱን የማስተካከል የተሸነቆሩን የመድፈን መስኮቱን የመዝጋት በሩን እንደዚህ አይነት የቤት ስራውን የሚጨርስበት ምንድነው ፌዝ ላይ ነው ያለው። በዛ ፌዝ ላይ መደራደር የበለጠ ፋኖን ሊያጠፋ ሁሉ ይችላል። ስለዚህ እኔ አሁን ተረጋግተው መጀመሪያ የቤታቸውን ጣጣ ይጨርሱ፣ አንድ ይሁኑ። ድርድር የሚባለው ነገር ለአብይ አህመድ የመከፋፈያ መሳሪያ ነው። ከዚህ በላይ በድሮን ያልቻለውን በምናምን ያልቻለውን በዚህ በድርድር በሚባለው ሐሳብ ሊከፋፍላቸው ስለሚችል እዚህ ላይ ጥንቃቄ አድርጉ። አየን እኮ ከኦላ ጋር ኦላን ይዞ ታንዛኒያ ሄዶ ምን አይነት ቁማር እንደተጫወተ አየን። ይሄ ሰውዬ እንደውም እኔ ከተቻለም እንደው ወደፊትም ጠንካራም ሆነው አቅም ፈጥረው ቁመና ፈጥረው እንኳን ቢሆን ከአብይ ጋር መደራደር የለባቸው፣ ከብልጽግና ጋር ይደራደሩ። አብይና ብልጽግና ምንና ምን ናቸው? እሱ ሌላ ክርክር ነው። ግን ይሄ ግለሰብ አብይ የሚባለው ግለሰቡ በራሱ በባህሪው ያለው ክህደት፣ ቅጥፈት ከዚህ ሰው ጋር የምትደራደረው ነገር ከክብርም አንጻር ተገቢ አይደለም። ከአንድ ሌሎች አሁን ለምሳሌ እኔ ፋኖ አሁንም ቢሆን ከኦላ ጋር ቢደራደር፣ አሁንም ቢሆን ከሆኑ የፖለቲካ ኃይሎች ጋር ቢደራደር ቢነጋገር በጣም ትክክል ነው። ይሄ ቀድመ ጥያቄ የትብብር ፖለቲካ ውስጥ የመጨረሻ ክፍል ሰው ወደዛ እመጣለሁ። እሱን አቆይልኝና ስለ ከአብይ ጋር ስላለው ድርድር ብቻ ቋጭልኝ። አዎ እንዳልኩ ነው። ከአብይ ጋር የሚደረግ ድርድር ጊዜው አይደለም። አሁንም ለፋኖ መሪዎች ያንተን ሚዲያ የሚከታተሉ እንደሚሆን ተስፋ አደርጋለሁ። የምነግራቸው እንደ አንድ ትግላቸውን ሊደግፍ ውስጣቸው እንደገባ አንድ ትንሽ የፍጡር የምገልጻላቸው ነገር ድርድሩ ይደርሳል፣ ቤታችሁን አጥሩ። አሁን ጥሩ ነገር አለ፣ ወደ አንድነት የመሰባሰብ በፊት 8-9 ምናምን ነበሩ። አሁን ቢያንስ 2 ኃይሎች አሉ፣ ዋና በሁለቱ ውስጥ የሚጠቃለሉ ናቸው። እነዚህ ሁለቱ ወደ አንድ ይምጡ፣ ካልመጡም ደግሞ ተደጋግፈው ትግሉን ወደፊት ያስገዱት። እዚህ ላይ ቁጭ ብለው መክረው ይስሩ። ማንንም አልጠቀምም። ግራና ቀኝ ሆነው የሚያደርጉት እንካሰላንቲያ የጠቀመው ስርዓቱን ነው፣ ትንፋሽ እንዲወስድ አድርገውታል። ስለዚህ ከዚህ አንጻር እኔ ድርድር ጊዜው አይደለም። ድርድርማ መኖር አለበት። ማንኛውም የፖለቲካ ጥያቄ ጦርነትን መጨረሻው በድርድር ነው የሚቋጨው። ድርድር ያስፈልጋል፣ ግን መቼና እንዴት የሚለው ግን በጣም ሊታሰብበት ይገባል። ወቅቱ አይደለም ነው። ጥሩ ይሻል በሰለም ነው። ከዚሁ ጋር ተያይዞ የሰላማዊ ትግልን በተለያየ መልኩ ጥያቄም ስትጠይቅ ስታወያይም እንደገና ደግሞ ዳሰሳም ስታደርጉ ስገፋ ይታያልና ከአቶ ልደቱ ጋርም በተደጋጋሚ በዚህ ጉዳይ ቢያንስ 1-2 ተከራክራችኋል። ግን ለምንድን ነው የሰላማዊ ትግልን የምትገፋው? ምንስ ነው የሚጠቅመው? አንተ ምንስ ትጠቀማለህ? ማንስ ለመጥቀም ነው ሰላማዊ ትግልን የምትገፋው? ሰላማዊ ትግል አልገፋንም። በነገራችን ላይ መግፋት አይደለም። ሰላማዊ ትግል ምን አይነት ለምሳሌ እኛ አንድ በደንብ እንዲጎለብትና እንዲጠናከር የምንፈልገው ህዝባዊ ቢተኝነት። ምናልባት ሰላማዊ ትግል የሚባለው መዳረሻውና ብያኔው ምንን ያካትታል የሚለውን በደንብ ማንበብና በትግሉ ያሉትንም ሰዎች መጠየቅ ያስፈልጋል። ዝም ብሎ ሰልፍና ስብሰባ ከሆነ ሰላማዊ ትግል እንዲህ አይነት ነገር ትርጉም የለውም። እንደ አብይና አይደለም በዋት ጊዜ እንኳን ይቻል ነበር። በተወሰነ ስብሰባ ትወጣለህ፣ ሰልፍ። አሁን ግን ሁሉ ነገር ዝግ ነው።
በዚህ ወቅት ላይ ምንድነው ሰላማዊ ትግል? ህዝባዊ ቢተኝነት ከሆነ በጣም ጠቃሚ ነው። ህዝቡ እምቢ እንዲል አድማ፣ የስራ ማቆም እንዲህ አይነት ከሆነ ሰላማዊ ትግል ይበረታታል። በዚህም መቀስቀስ አለበት። ከዛ ውጭ ግን አሁን ልደቱ የሚሉት አይነት ከልደቱ ሀሳቡን አከብራለሁ። በተደጋጋሚም የእሱ ሀሳብ ህዝብ ጋር እንዲደርስ አደርጋለሁ። እንከራከራለን። እዛ ላይ እንትን የለብኝም። የእሱ የሚታወቅበትም ነው፣ ወደፊትም እገፋበታለሁ ብሏል። ግን ምንድነው ውጤት? አንድ ትግል ያለ ውጤት በጣም አስቸጋሪ ነው። ውጤት ከሌለው ምን ታደርገዋለህ? ዝም ብለህ ሰላማዊ ትግል እያልክ ጠዋትም ስትዘፍን ማታም ስትቀድስ አትውልም። የሆነ ቦታ ላይ መቆም አለበት። ከዛ የሚያዋጣው ትግል ደግሞ ይሄ ነው ብለህ መሄድ አለብህ። ከመጀመሪያ ስርዓቱ ምን አይነት ስርዓት ነው? ስርዓቱን እንበይ ነው። እነ ማህተመ ጋንዲ ይጠቀሳሉ፣ እዚህም ይጠቀሳሉ። እነዚህ እኮ መንግስታቶቹ ምን አይነት መንግስታት ናቸው? ሰላማዊ ትግል ብታደርግ አድማ፣ የራብ አድማ ብታደርግ እኮ የሆነ ነገር ይመጣብናል ብለው የሆነ ነገር ሊያደርጉ የሚችሉ እኮ መንግስታት ነበሩ። በማህተመ ጋንዲም ጊዜ በእነዚህም። ይሄ እኮ አውሬ ስርዓት ነው። ራብ አድማ ብታደርግ ትሞታታለህ እንጂ ምንም ጥያቄ አይመለስም። ስራ ማቆም አድማ ብታደርግ በዛው ስራን ወጥተህ ትቀራታለህ። ምንም ይመጣ ነገር የለም። እንዲህ አይነት ስርዓትን የምትታገልበት የሰላማዊ ትግል አይነት መለያየት አለበት። ህዝባዊ ቢተኝነት ከሆነ በጣም ጠቃሚ ነው። እንደውም መስዋዕትነት ይቀንሳል። የጥይት ድምፅ ብዙ አትሰማም። በዛ ትግል አማካኝነት ለውጥ ልታመጣ ትችላለህ። ስለዚህ የብያኔ ጉዳይ ወይም ደግሞ የመረዳት ጉዳይ እንጂ የሰላማዊ ትግል በዚህ መልኩ ከተገለጸ ደግፈዋለሁ። ምናልባትም ጥሩ እሱን እንዳለ ያላቋረጥኩ ሀሳብን እንድትጨርስ ነው። ከአቶ ልደቱ ጋርም ስለተከራከራችሁ ያንን በጀርባ በኩል እዚህ በጓሮ ማምጣት ስላልፈለግኩኝ ነው። እዛው ስለጨረሳችሁ ከድርድር ጋር እያያዤ ነው ያነሳሁት። ስለዚህ ግልጽ ለማድረግ የሰላማዊ ትግልን አንተ ከውጤት አንጻር ነው የምትቀበለው ማለት ነው አይደለ? ከውጤት ጋር ነው መቼም ዝም ብለን ከሞራል አንጻር አይደለም፣ ከአቋም አንጻር አይደለም፣ በቃ ከውጤት አንጻር ነው። ምናልባት ሞራል ስትል ምን ማለት ነው? ምክንያቱም አንድን ሀሳብ ስትቀበል ትክክለኛ ነው፣ ምንም ለጊዜው ውጤት ባያመጣም ትክክለኛ ነው ብለህ ይዘህ የምትቀጥላቸው ነገሮች አሉ አይደለ? ለምሳሌ ለአንድ ዓመት ብለህ ለወር ብለህ ለውጥ ላያመጣ ይችላል። ለውጥ በአንድ ዓመት ጊዜ ፍሬ ስላላፈራ የተከተልኩት መንገድ ትክክል አይደለም፣ ኢነረንትሊ ማለት በውስጡ እንደ መንገድ ትክክል አይደለም ብለህ የማትገፈትረው እሱ ከሞራል አንጻር ይባላል። አይ ከውጤት አንጻር ብቻ አይቼ ግን ውጤቱን ቶሎ የሚያመጣልኝ ከነምንም ዋጋ የሚያመጣልኝ ይሄኛው ነው ብለህ ከሄድክ እሱ ከስትራቴጂ አንጻር ይባላል። የገለጽከው ሞራል ነው ማለት የሞራል ጉዳይ ማለት ሞራል ስታንድ ይባላል። በመደበኛ ሞራል ስታንድ ማለት አንድ ነገር በትክክለኝነቱ አንጻር ብቻ እንበለው ከፈለገ አንድ ትግል ውጤት ካላመጣ ሰላማዊ ትግል ስለፈለግከውና ስሙ ስላማረ ሰላማዊ የሚል ቃል ስላለ ብቻ የሙጥኝ ብለህ እሱን እያዜምክ ትኖራለህ። ይሄ ከሞራል ጋር የሚያያዝ ከሆነ ምናልባት እሱ ሌላ ጉዳይ ነው። እኔ አንድ ትግል ከውጤት ጋር ነው መታየት ያለበት። የትም ፍጪው ዱቄቱን አምጩ ብዬ ደግሞ አገር ላይ እንደው ደም እንዲቀባም አይደለም። አሁን እንደዛ አይደለ የሆነን ያለ ነው። ውጤቱ ከዋጋ አንጻር ስናይ ሰላማዊ ትግልን የትጥቅ ትግልን አንዱ ያለው ስፔስ አያሰራም እንዳልከው አገዛዙም የገጠምነው አገዛዙም በአይነቱ የተለየ ነው። ሰላማዊ ትግልም ተሞክሮ እስካሁን ድረስ ምንም ይሄን ያህል የሚባል ውጤት አላመጣም። በተለይ ከአማራ ህዝብ አንጻር ያን ያህል የምንተማመንበት አይደለም። ደግሞ ሞክረን ነው ወደዚያ ያሄድ ነው የሚለውን ሰብሰብ አድርጌ ላምጣና ዋጋው ደግሞ አለ የሚያስከፍለው ዋጋ። አሁን አንተ ያነሳው ዋጋው አቴኒ ኮስት መሆን ያለበት አሁን የከፈልነው ዋጋ ምናልባት በሰላማዊ ትግል 7 ዓመትም 10 ዓመትም ቀስ በቀስ ኢንክሪመንታል በሆነ መልኩ ከምናመጣው የበለጠ ዋጋ አልከፈልንም በዚህ 2 ዓመት። ሞገስ እንደው ትንሽ ለምንድን ቃላት ለማሳመጥ ወይ ለፖለቲካ ኮሬክትነስ ካልሆነ በስተቀር የአማራ ህዝብ እኮ አሁን ከሚሞተው በላይ በፊት ሞቷል። ወለጋ እኮ በሺዎች ነው የሚገደለው። ሰላማዊ ትግል በለው ምንም በሌለበት ትግልም በሌለበት መገደል እኮ አልቆመም፣ መሞት አልቆመም። ጥይት ባትተኩስም እኮ ትሞታለህ። ይሄ ትግል ባይጀመርም እኮ እየሞተ ነው ያለው። የቁጥር ጉዳይ አይደለም። ይሄ ጭቆናው፣ በደሉ፣ ግድያው ግን ትግሉ ከመጀመሩ በፊትም ነበረ እንዴ። የአዲስ አበባ መፈናቀል ግድያ አለ። የአዲስ አበባ መፈናቀል ምንድነው ትርጉሙ? አዲስ አበባ ላይ አብይ አህመድ ያመጣው ከጋሞ ብሔረሰብ ጀምሮ የምታያቸው ነገሮች እኮ አይደለም ሌላ ትግል ውስጥ አያስገባም ሆኗል እኮ። ስለዚህ ይሄ አሁን የትግል ምርጫኛ ቅንጦት ላይ አይደለም ያለ ነው። ሜኑ ላይ ቀርቦ የቱን ትመርጣለህ አይደለም። ምርጫ አሳጣ አብይ። ሁሉን ነገር ዝግ አደረገ። መሳሪያ ከማንሳት ሌላ ምንም ነገር እንዳይኖር አደረገ። በዛ ውስጥ ዋጋ እየተከፈለ ነው። አዎ መቼም የሚረጨው ውሃ አይደለም።
ዋጋ እየተከፈለው ነው። ያሳዝናል። እንኳን አይደለም ይሄ ለህልውና ትግል ይቅርና ለስልጣን ከቲፒኤልኤፍ ጋር 1 ሚሊዮን እኮ ሰው ነው ያጣለው። ያሳዝናል። ይሄ መሆኑ ያሳዝናል። ግን ምርጫ የለንም። ከዛ ግን ተምረናል። እንኳን አመጣው የቲፒኤልኤፍንም አምጥታል። ያ ሁሉ 1 ሚሊዮን በላይ ህዝብ ተፈይቶ የኢትዮጵያውያን አልተቆጠረም። ባይዘው እግረ መንገዱንም እዚህ በኢትዮጵያ በኩል ያለው ስላልተቆጠረ ነው። ከዛም በላይ ህዝብ ተፈይቶ ስንት ዓመት ሙሉ ዋጋ ተከፍሎ ሀገር ወድሞ ቅድም ያወራናቸው ስንት ማኖች ተነክተው ስንት ጥፋቶች አይተን መጨረሻ ላይ ያየነው አሁን ወደ አዲስ አበባ እየተራ አቶ ጌታቸው ረዳ ቅድም በቃ ስላገለገሉ ተባሮ ነው ሄደው ከመቀሌ። ምንም ግልጽ ነው። መፈንቅለ መንግስት ተደርጎበት በቃ 2 ዓመት አገልግለሃል ለዛ እናመሰግናለን ተብሎ ተሽሯል። አሁን ውጤትና እንትኑን እያገናኘውልን ያለውትና ከዛስ ምንድነው የምትማረው? መቼም ትግሉ የለውናም ይሁን ምንም ይሁን ስትታገል በትጥቅ ትግል አንድ ከገጠምኩ በኋላ ውጤቱ ልዩነት የለውም። አላማው ነው የሚለየው። ቅድም እንዳለው ሰው ነው የሚሞተው፣ ውድመት ነው የሚኖረውና ከዛስ አንፃር ማነጻጸር ተገቢ አይደለም። የትግሉ ባህሪ ይለያያል። አሁን የትግራይና የአማራ የሚለየው የሆኑ ቲፒኤልኤፍ የሚባል ኃይል እና ብልጽግና የሚባል ነው የተጣሉት። የህዝብ አይደለም። አሁን ከህዝብ ጋር የሚገናኛለን። ተደራድረውም ይኸው ድርድር የምትለው መጨረሻ ላይ ቁማር ነው የሆነው። መፍትሄ አላመጣም። የፕሪቶሪያውን ስምምነት በስምምነት እንኳን ተቋጨ ቢባል ያ አይደለም። አብይ እኮ መቀሌ ደርሷል። አሸንፎ መግባት ይችላል። ግን ያንን ለምን ወደዚህ ተመለሰ? ለምን ወደ ፕሪቶሪያ ሄደ? እሱ የራሱ ትንታኔ ይኖረዋል። የአማራ ህዝብ የሚያደርገው ትግል ግን ውጤቱ ይህን ስርዓት ማስወገድ ነው። ከዛ በመለስ ምንም ነገር መፍትሄ ሊያመጣለት አይችልም። እኔ ማምነው ምናልባትም ትግሉ መሪዎችም ይሄ አቋም አላቸው። ለውጥ ሊመጣ የሚችለው በመሳሪያ ትግል አንበርክከ ሰብረ ይህን ስርዓት ስታስወግድ ብቻ ነው። አለቀ። ሁለት ነገር ቢመጣ እዚሁ ላይ ጥሩ አቋምን ግልጽ አድርገህ ሁለት ነገር ቢመጣ፣ አንደኛ ኮስት ውጤቱ እንትን ነው የሚፈጀው። ምክንያቱም የሰው ደም ስለሆነ አገር ስለሆነ እንዲህ ማገዶ ኮላተራል ብለን ልንገልጽ አንፈልግም። ውድመቱ አቴኒ ኮስት ነው ወይ? ሁለተኛ ባይሆንስ፣ ለምሳሌ ማስወገድ ካልቻልክስ በዚሁ መልክ ፕሮትራክትድ ሆኖ ለረጅም ጊዜ ቢቆይስ? እሱም እኮ አንድ ሴናሪዮ ነው። እሱ ሳይሰራ ሊቆይ ይችላል። አሁን ፋኖ ትግል ገና 2 ዓመቱ ነው። 17 ዓመት 30 ዓመት የታገሉም አሉ። ብዙ ዓመት የፈጀም ያን ይፍጅ ማለት አይደለም። ዋና ምን ለማሳካት ነው የጀመርከው ትግል የሚለው ነው። ወድቀት ትነሳለህ፣ ሞተ ከእንደገና አፈር ልሰህ ትነሳለህ። ብዙ ነገር አለ። ዋጋ አሁን ቀደም ሲል ያልኩህ ነው። ዋጋ እየከፈልን ነው። በነገራችን ላይ አሁንም ዋጋ እየከፈልን ነው። ሀገር እያጣን ነው። በምንም እንረዳው፣ ሌላው በሚረዳበት መንገድ ይረዳው። እኔ አብይ አህመድ ሀገር እያሳጣን ነው። ሀገር አልባ አድርጎናል። ሀገር አልባ ባለ ሀገር ለመሆን ነው ትግሉ። ባለ ሀገር እስክንሆን ድረስ ይቀጥላል። ምናልባት ካልተሳካም እንግዲህ ምን ታደርገዋለህ? አልተሳካም፣ ግን ትግሉ ይቀጥላል። ውጤቱ እስኪመጣ ድረስ ይቀጥላል። ምክንያቱም ምርጫ የለም። እውነት ለመናገር ከቲፒኤልኤፍ ጋር የሚደረገው ትግል ከሌላው ጋር የሚደረገው የሆነ ነገር ለመንገድ ላይ አቋርጠ ልትመለስ ትችላለህ። ይሄ ግን የሉና ትግል እንደ አማራ አትኖርም ሲባል እንደ ኦሮሞ ትኖራለህ ማለት አይደለም። እንደዚህ አይነት እንትን እንደ አማራ ግን አትኖርም ተብሎ ሰሞኑን የምታየው ወደ አዲስ አበባ የሚመጡ አውቶቡሶች ለምንድን ነው መንገድ ላይ እንዲህ አይነት እገታ የሚፈጸምባቸው? ከአንዳንድ የኦሮሞ ፖለቲከኞች ጋር እንደው በእንትንም እናወራለን። እነሱም የተረዱት ይሄንን ነው። ወደ አዲስ አበባ መምጣት ለአማራ ህዝብ ስቃይ፣ ለአማራ ህዝብ ሞት እንዲሆን የአማራ ህዝብ እንዲረዳው እንዳይመጣ ማድረግ ነው፣ መከልከል ነው። እንዲህ አይነት ህዝብ ነው የሉና ጦርነት ውስጥ የገባው። ይሄ ነገር እስኪስተካከል አንድም ሰው እስኪቀር ድረስ ሊዋጋ ይችላል። ባደርጎም እየሞተ ስለሆነ ማለት ነው። ጥሩ ነጥብ ነው። ምንም ጨምሮ የለም። አንድ ሰው እስኪቀር ድረስ መወጋት አለበት ብዬ አላስብም። እኔ ስትራቴጂ ብለህ ጥሩ ነጥብ ስላመጣልን ከስትራቴጂ አንጻር ነው የምንመዝነው ከተባለ ሂውመን ኮስትም እዛ ውስጥ ስለሚገባ ምናልባት ድርድር መሀል ላይ እንድታደርግ ከሚያስገድዱ ፈልግ አይደለም ከሚያስገድዱ ኢምፖዝድ ሪስትሬንት ይባላል በእኛ ቋንቋ፣ ወይም ተገደ ወደ ድርድር የምትሄድበት አንተ ባትፈልግም ግን ከህዝብ ውድመት ከህዝብ እልቂት ከሀገር ውድመት አንጻር አይተህ ኮስቱን አይተህ ወደ ድርድርም ልትሄድ ትችላለህ። ስለዚህ አት ኤኒ ኮስት የሚለው ላይ እኔ አልስማማም። አንተ ግን የትግሉ ኔቸር የትግሉ ባህሪ የሚያስገድድ ነው ስላልክ በዛው ልቀበልና እንቀጥል። አሁን ስለ ስትራክቸሩ የመጨረሻ ከፋኖ ጋር ተያይዞ ስለ መዋቅር ቅድም አንስተህ ያቋረጥኩት ነገር አለ እና አሁን 2 ቡድን አለ። ዋና ቡድን ኦፍኮርስ ሌሎቹም አሉ፣ እንዲሁ ለውይይት እንዲመች ብቻ ነው እና የእስክንድርና የዘመነ ቡድን አለ። ለረዥም ጊዜ ያው በተለያየ መልኩ ወደ አንድም ለመምጣት ወደ አንድነትም ሲሞክሩ ንትርክም የተለያዩ ነገሮች ክፍተትም ነበረና
ከነኚህ ከሁለቱ ቡድን የትኛው ነው የተሻለ ብለው የምታስበው መሰል? እኔ አሁን የተሻለ ጎራ የተሻለ በሚል አሁን ድምዳሜ ይሰጣል ብለም አጠበቅ። እኔ በነገራችን ላይ ከሁለቱም ኃይሎች ጋር መልካም ግንኙነት አለኝ። ቀደም ሲል እንዳልኩት እኔ ዳር ወጥቼ ነው ትግሉን የምደግፈው። ዳር ወጥቼ ስል ከእንደዚህ ከአውራጃዊ ከአካባቢያዊ ስሜት ሳይሆን ከትግሉ አጠቃላይ ከእንትን ወጥቼ ነው ሁለቱንም ወገኖች የምደግፈው። ግን ምንድነው አሁን የተስማማ ነው ወይም ደግሞ ለነሱም ለሌሎችም የነገርኩት እኛ ያው የአርበኝነት ጃኬት ነው የለበስነው። ጋዜጠኛንን ብለን በዚህ ወቅት ላይ ደፍረን አንናገርም። በዚህ ወቅት ላይ ምንም ቢሆን አርበኛ ብንሆንም ትንሽዬ የጋዜጠኝነቷን ቆብ አንጥላትም። በዚህን ጊዜ ጋዜጠኛ ምንድነው የሚያደርገው? ክስተት ይፈልጋል። ጋዜጠኛ ዝም ብሎ ከመሬት ተነስቶ ቃለ ጉባኤና ስብሰባ አይሰራም። ጦርነት ካለ ጦርነቱን ይዘግባል። እንቅስቃሴ ካለ ልክ እንደ ጭስ ሚግ እንትን ተከትሎን ጭስ ተከትሎ እንደሚሄድ እኛም ጭስ ተከትለን ነው የምንሄደው። ክስተት ካለ አማራ ፋኖ ህዝባዊ ድርጅት ጋር ክስተት ካለ እንሰራለን፣ እዚህም ካለ እንሰራለን። ዋና ትግሉን የሚሰራው እያንቀሳቀሰ ያለው ወቅታዊ ቁመናው ምንድነው ነው። አቋማቸው እከሌ እዛ ስላለ ምናምን አይደለም። ከተቻለ አሁን ጥረትም የምናደርገው እየገፋንም ያለነው እንዲስማሙ ነው። ካልተስማሙ ደግሞ እርስ በርስ እንዳይታኮሱ ነው። ከተቻለ ሌናቸውን ጠብቀው ሁለቱም ለአማራ ህዝብ እየታገሉ ነው፣ ያንን እናምናለን። በዛ መጠን እንዲሄዱ ነው። ከዛ ባለፈ ግን ለስርዓቱ በሚመች መልኩ ባለፉት 4-5 ወራት እንደነበረው አይነት አንዱ አንዱን ማጥላላት፣ አንዱ አንዱን ምንድነው መሳሪያ እስከማንሳት መድረስ፣ ይሄ ነገር እንዲቆም ግን ያለንን ተጽዕኖ ተጠቅመን ያለንን የሚዲያ ፓወር ተጠቅመን ተጽዕኖ እንፈጥርባቸዋለን። በተረፈ ግን እከሌ ይሻላል ብለን ሁለቱም የአማራ ልጆች ናቸው ከልጅ ልጅ አበላልጠን እከሌ ይሻላል ብለን ድምዳሜ መስጠት ስተትም ነው፣ በአካሄድም በውጤቱም ደግሞ አደገኛ። ጥሩ፣ እንደዛ እንደማትመልስልኝ እኔም ገምቻለሁ። አንተም አጠብቅ ብለኛል። እየጠየኩበትም ምክንያት አለው። እንደዚህ ካልክና ካስቀመጥክ አንተ ገለልተኛ ሆነ እንዳውም ቢቻል ወደ አንድ እንዲመጡልህ የበለጠ እንዳይታኮሱ ባይዘው ተተመተኳኮስ ጀምረዋል፣ የበለጠ ውድመት እንዳያመጡ በሚል ካልሆነ በስተቀር ምልክቶቹ አሉ። ከዘገባ አንጻር ታዲያ አንተ ለሁለቱም እኩል እንኳን ባይባል እኩል ሊሆን አይችልም፣ ግን በሚዛናዊ በሆነ መልኩ ፍትሃዊ በሆነ መልኩ አቅርበሃል። አንድም ቡድን ነው ስታቀርብ የነበረው እና ከዘገባ አንጻር ከሁለቱም ቡድን ርትዕ በተሞላበት መልኩ አቅርበሃል። ለዚህ ነው የጠየቁ። ያውን አልኩ እኮ ቅድም ሲል ያልኩ አንደኛውን መልስም እየሰጠው ነው። እንቅስቃሴ ካለ አለን። ምናልባት ያ አካል እንቅስቃሴ ሳትከተል ከመርህ አንጻር ሁለቱንም ስለምትደግፍ በተለይ ችግር ሲኖር እንቅስቃሴ አንዱ ልንገር፣ ይሄ ክፍፍል ሲኖር እርስ በራሳቸው ከውጭ አንተ የለበትም። አይ ከውጭ ያሉትን አንተ የለበትም። በቃ አንተ ኒውትራል ነህ። ከውጭ ግን ታውቃለህ ሲሆን የነበረውና ጎን ዳርና ዳር ሆኖ እንደዛ ሲወጣጠሩ በነበረበት ጊዜ እውነትን ለማውጣት እንዳውም ወደ አንድም እንዲመጡልህ እንዳልከው፣ ምክንያቱም ከአንተ ኢንተረስት አንጻር ወደ አንድ እንዲመጡ ቶሎ አንድነቱን ቢፈጥሩ ነው የተሻለ የሚሆነው። እሱንም ነው የምትመኘው፣ እሱን የተናገርከው። ከዘገባ አንጻር ግን የሚዲያ ድምፅ የአየር ጊዜም ብለው እናንተ ቋንቋ ከመስጠት አንጻር ለምሳሌ እነ እስክንድር ቡድንን ምን ያህል ነው ስታቀርብ የነበረው? ምን ያህልስ ነው ስታቀራርብ የነበረው? አሁን እንግዲህ እንትን ውስጥ እንግባ፣ ስሌት ውስጥ ሄደን ማየት እንችላለን። ባይዘው ወይ እንደዚህ ሄደን ሻለቃ አበበ ሙላትን ታውቋል? ሻለቃ አበበ ሙላት ማለት ቢያንስ በሳምንት አንዴ እኛ መድረክ ላይ አይጠፋም። ሻለቃ አበበ ሙላት ማለት የሻለቃ መከተው የህዝብ ግንኙነት ኃላፊ ነው። በጣም ሰፊ ሽፋን ነው የምንሰጠው። ምንድነው የአማራ ፋኖ ህዝባዊ ድርጅት ጋር ያለው ነገር? ህዝባዊ ድርጅቱ የራሱ ጦር የለውም። እሱን ስሙን እየጠቀስ የአማራ ፋኖ ህዝባዊ ድርጅት እያልክ አይደለም የምጠቅሰው። ምክንያቱም ሁሉ የራሱ ጦር የለውም ስትል ደምድመ የለውም ነው ወይስ የለውም ስለምን መሰለህ? አባል ድርጅቶች ነው ያሉት። በአባላት ደረጃ ነው። እዛ ስትሄድ የአማራ ፋኖ በጎጃም የራሱ ጦር አለው። ራሱ እንትን ብቻ አይደለም። ይሄ የአማራ ፋኖ ህዝባዊ ድርጅት የፖለቲካ ትርጉም ያለው የፖለቲካ ለመፍጠር የተቋቋመ ነው። ሰራዊቱ በየአቅጣጫው በየቦታው የሚመሩት ሰዎች አሉ፣ ስማቸውን ሳይከስሙ ማለት ነው። የየራሳቸውን መጠሪያ ይዘው ነው የሚዋጉት። ለምሳሌ ጎንደር፣ ደቡብ ጎንደር ብትሄድ እነ ከፍ ያለው ምንድነው የጋይንት ጦር የጋይንት ምናምን እየተባሉ ነው። የጉና ክፍለ ጦር እየተባሉ ነው የሚጠሩት።
ኢቭን በእንትን ውስጥ የማይጠሩ። ስለዚህ እነሱን ትሰራለህ። አሁን እነ ከፍ ያለው ጋር እንሰራለን፣ እነ መከታው ማነው እነ ከነ መከታው ጋር እንሰራለን፣ እነ ማነው እነ ኢያሱ ጋር እንሰራለን፣ እነ ጌታ አስራደ ጋር እንሰራለን። እንዳልኩ ግን ጦርነት ሲኖር ዘመቻ ሲከፍቱ ሊጎላ ይችላል የአንደኛው ቡድን። አሁን አፋሕድ ባለፈው 15 ቀን ዘመቻ ከፍቶ ነበር የኮሎኔል ታደሰ መስዋዕትነት እሳቸው ላስመልክቶ። እዛ ጋር ነው በቂ በሆነ መልኩ እየተከታተል ሽፋን ትሰጣለን። ስለዚህ ክስተት እንፈልጋለን፣ ዝም ብለን አይደለም የምንሰራው። የህዝብ ግንኙነት አላቸው አይደል? ለምሳሌ እንዳልከው በውስጥ አሉ ቅድም የሚገለጽካቸው የሚንቀሳቀሱ ግን ስም አለው። አፋሕድ ነው፣ መግለጫ ይሰጣል በየጊዜው። መግለጫም ስንቴም ሰጥቷል፣ ለሌሎቹም ይልካል። አቶ እስክንድር ነጋ አሉ፣ ከዛም ደግሞ ሌሎችም አሉ። ለምሳሌ ጌታ አስራደም አሉ፣ ሌሎቹም አሉ። እና እነሱም ማግኘት ምንም የሚከብድ አይደለም እኮ። ሌሎቹ ስታናገሩ ነገራችን ላይ እዚህ አደባባይ በሆነ መልኩ ለምን አታናግሩ? ለምን ካለ አደባባይ እየገፋፋኝ ነው። ምናልባት በማስረጃም ደረጃ ስላለ ነው። የመጨረሻ ከእስክንድር የመጨረሻ ቃል ተሰጥቶኝ እየጠበኩ ነው ያለሁት። በእኔ በኩል ችግር የለም እሰጥሃለሁ፣ እንዲህ አልተመቸኝም በዚህ በልኩ በሚል ይኸው እስካሁን ቆይተናል። መጨረሻም አሁን በቅርቡ ይላኩለት አለ። መቼ ነው ታዲያ ብዬ እየጠበቁ ነው። ለጌታ አስራደም ተመሳሳይ እድሉን እንሰጣለን። ምንም ምንድን ነው የሚከለክለን? እንዳናቀርብ የሚከለክለን ነገር የለም። ግን ክፍፍል ካለ ክፍፍል አንሰራም። እኛ ክፍፍሉን ለመፍታት በጀርባ እንጂ አደባባይ ወጥተን አንዱን እየዘነጠልን አንዱን እያሞገስን አይደለም። ያ ጥሩ አይደለም። ክፍፍል መኖሩን እናምናለን። ክፍፍሉን ግን በቤታቸው እንዲፈቱት ለነሱ መጀመሪያ እድሉን ትሰጣለን። ክፍፍሉን የሚሰሩ ሰዎች አሉ። ያ ግን አይጠቅምም። ሽፋን መስጠት አይደለም፣ ይሄ ትግሉን መደገፍም አይደለም። ሲስተማቲክ መሆን አለብን። ነገሩን ዝም ብለህ አደባባይ እየወጣ እየተናገርከው የምትፈታው ችግር የለም። እንደውም ያባባሰው እሱ ነው። ስለዚህ እኔ በቂ ሽፋን ለአንድ ቡድን መስጠትም ያው ነው ያባብሳል። ለአንዱም ደግሞ የበለጠ ቀርቦ ሽፋን መስጠትም ክፍፍሉን ያባብሳል እንጂ መፍትሄ አይሆንም። እንደ እንቅስቃሴያቸው አድማስ፣ እንደ ዘመቻቸው ስፋት፣ እንደ ውጊያቸው መጠን እንደነዚህ ከመጣ እኛን ምንድነው እሱን እንደውም የበለጠ በደንብ ነው የምናጉለው፣ በደንብ ነው የምንሰራው። ከዛ ባለፈ ግን በተለየ መነጽር ተመልክተን የእስክንድርን የነዘመንን ለያይተን ለአንዱ የምናደላበት አንዱን የምንገፈትርበት ምንም ምክንያትም የለም። በዚህ መልኩም እየሰራን አይደለም። በጣም ጥሩ እንድታጠራው ነው ክስ ስለሚያቀርቡ እንዲህ ፍርጥርጥ አድርገህ እንድታጠራም ስለፈለግኩ ነው። የአንድ ቡድን ብቻ ልሳን ሆኗል ብለው በይፋም በሌላ መልኩም አንተም ሰምተህ በዚህ አጋጣሚ እንግዲህ ጋዜጠኛ እስክንድር፣ የሰብአዊ መብት ታጋይ እስክንድር፣ አሁን ደግሞ አርበኛ እስክንድር እየጠበቅኩ ነው በልልኝ። እሺ መልእክቱን እናስተላልፋለን። እግረ መንገዱን እንዳውም ከሁለቱም ቡድን ለአቶ እስክንድር ነጋ እንዲሁም ደግሞ ለፋኖ ዘመነ ካሴ ወይም በተወካዮቻቸው በኩል መጥተው ሀሳባቸውን እንዲያካፍሉ እና እንዲወያዩ ይፋዊ ጥሪም እናቀርባለን። ከወዲሁ ያንተንም ጥሪም እናደርሳለን። በዚሁ መሰረት ወደ መጨረሻ ክፍል ወደ ትብብር እንሂድ። ቅድም ነካ አድርገህ የሄድከው ፋኖና ህወሓት ሰሞኑን ፋኖና ህወሓት ግንኙነት እያደረጉ ነው ወይም አንዳንድ ደግሞ ለማድረግ ጥረት እያደረጉ ነው የሚል ሰምተናል። አንተም ዘግበሃል፣ በደንብ ታውቃለህ ብዬ አስባለሁ። በትግራይ በኩል እስካሁን አላደረግንም፣ ግን ወደፊት ማድረጋችን አይቀርም የሚል ቀርበዋል። በፋኖ በኩል አንድ ሁለት ሰዎች ተናግረዋል። አንዱ የአማራ ፋኖ በጎጃምም ሀሳቡን ገልጿል ከ2 ሳምንት በፊት። በሌላ መልኩ ደግሞ ጀነራሉም ሀሳባቸውን ገልጿል ከአንድ 4-5 ቀን በፊት። እንደምታውቀው ፋኖ ከህወሓት ጋር የሚተባበር ከሆነ አንደኛ መጀመሪያ መተባበር አለባቸው ወይ ጀምረን ያቋረጥኩ ከህወሓት ጋር። ሁለተኛ የሚተባበሩ ከሆነ በምን ጉዳይ ዙሪያ? ይሄ በጣም ከባድ ጥያቄ ነው፣ ግን መመለስ አለበት። እኔ የምረዳው ነው። ያው የእነሱ ድርጅቶች የራሳቸው አቋም ሊኖራቸው ይችላል። ህወሓት የትኛው ህወሓት የሚለው ነገር እኔ አሁን ህወሓት አንድ ነው ብዬም አላምንም። ከቲዲኤፍ የሚለውን አሁን በፊት ቲዲኤፍ እኛ ለብቻ ነን፣ ህወሓት የሚባለው የፖለቲካ እንትን ነው እንጂ ቲዲኤፍ በዚህ በጦርነቱ ለህልውናው ትግል ተሰባስቦ የገባ የትግራይ ኃይል ነው ብለው የሚያምኑ የትግራይ ጀነራሎች፣ ወታደራዊ አመራሮች አሉ። እንደውም በቅርቡ አንዱን በውስጥ መስመር አነጋግሮን እኛን ያነጋገረን እኛ የመቀሌው ጫጫታ አይመለከተንም የሚልም የመቀሌ ጫጫታ የሚለው እንግዲህ ከነ ጌታቸውና በነ ደብረጽዮን ያለው።
ስለዚህ የሆነ ፍንካች አለ ትግራይ ውስጥ ማለት ቲዲኤፍ ውስጥ ያ ኃይል የህወሓትን ይሄ ቆሞ ቀር እውነት ለመናገር ህወሓት የሚባል ፓርቲ ይሄ አሁን እነ ደብረጽዮን በሚመሩት በዛ ልክ ያለው ህወሓት እኔ እንደው ከትግራይ ህዝብም ተሰናብቶ ወይ በጉልበትም ወይም ራሳቸው ጥረት አውጥተው ከፖለቲካው ገለል ቢሉ ደስ ይለናል። ያ ህወሓት ጋር የሚደረግ ድርድር ለማንም አይጠቅምም፣ ትብብር ያንን አይደለም። ነገር ግን ችግሩን የተረዱ እብደት ነበረ ነው ያለን። ሁላችንም አብደናል። እንደውም ቃል በቃል ያለን እስከ ሰሜን ሸዋ ደብረ ሲና ድረስ የመራውት ጦሩን እኔ ነኝ ያለን ከፍተኛ አዛዥ ነው ያገኘን። እብደት ነበረ። ሁላችንም እብደት አለ። ያለፉት 2-3 ዓመታት የእብደት ጊዜ ነው። አሁን መለስ ብለን ስናስብ ነገሮች በዚህ ከቀጠሉ ትግራይ ትጠፋለች። ትግራይ ማዳን አለብን። ትግራይ የምናደነው ግን ብቻችንን አይደለም የሚል ነው። ስለዚህ እንዲህ አይነት ሐሳብ ያላቸው ከዛ ከእብደታቸው በተለይ ደግሞ ህወሓት ይዞት ከመጣው ያለፉት 50 ዓመታት ኢትዮጵያ መከራ ካበላው መስመር የወጣ በትክክል ችግሩን የተረዳና አዲስ የትብብር መንፈስ ይዞ የመጣ የትግራይ ፍንካች የዚህ የህወሓት ፍንካች ካለ ከሱ ጋር የሚደረግ ድርድር ጠቃሚም ነው። የትግራይ ህዝብንም ለማዳን ከሌላውም ጋር ትብብሩን ለማጠናከር በጣም ወሳኝ ነው። በተረፈ ግን እንዳልኩ ነው ይሄ እነ ደብረጽዮን ከሚመሩት ይሄ አክራሪው ከሆነው አሁንም ያቋምም የቁመናም ለውጥ ሳያመጣ እዛ 50 ዓመት ላይ ተቸንክሮ የቀረ አሁንም ስለ መሬትና ስለ ርስት የሚያስብ እንደዛ አይነት ህወሓት አይጠቅምም። ከሱ ጋር የሚደረግ ትብብር የበለጠ ይሄኛውን ኃይል ይጎዳል። ስለዚህ በዚህ መልኩ የተረዳ አካሄድ ካለ እውነት ግፉበት ነው ምለው። ከዛ ባለፈ ግን ለአማራ ህዝብ ህልውና፣ ለትግራይ ህዝብ ህልውና፣ ለኢትዮጵያ ህልውና አደጋ የሆነው ህወሓት ግን መቼም ቢሆን ለኢትዮጵያ ስለማይጠቅም ምንም አይነት ትብብር ከዛ ጋር መደረግ አለበት ብዬ አላምንም። እና ስለዚህ ህወሓትን ሁለት ቦታ ከፍለ የህወሓት ጥሩ መጥፎና የህወሓት ጥሩ አድርገህ የጾምና የፍስግ አድርገህ ከፈልከው ማለት ነው። በነገራችን ላይ ጫካ ገብተዋል። ሰሞኑን ሰምተህ ከሆነ አንደኛው ፍንካች ገብተዋል ጫካ። በቃ የምትሄዱበት አካሄድ አላማረኝም ብሎ ገና ወደፊትም ይመጣል። ምክንያቱም አካሄዱ ልክ አይደለም፣ ጤናማ አይደለም ብለው የተረዱ ሰዎች አቋም መያዝ ጀምሯል። ስለዚህ ከነሱ ጋር የምትሰራው ከዛው የህወሓት ፍንካች ነው አይደለ? ስቲል የህወሓት ፍንካች ነው። በዛ እኮ ነው እንትን አላልኩም እኔ። የህወሓት ነበረ ድሮ ቲዲኤፍ ነበረ። ኦኬ የተከፋፈሉ ሁለቱም ይሁን 10ም ፍንካች ይሁን ግን ስቲል የህወሓት ፍንካች ነው አይደለ? እሱ ላይ እንስማማለን። አሁን ችግሩ ምን መሰለህ? ለምሳሌ ነው አይደለም እሱ እናድርግ። ጀነራል ነበረ ህወሓት አይደሉም። ህወሓት ከህወሓት ወጥተዋል። አይ ጀነራል ጻድቃንን ሳይሆን አሁን ቅድም አንተ የምትላቸው ቢመጡ ያልከው በቅድመ ሁኔታ ያስቀመጥከው ጥሩ ህወሓት አለ፣ መጥፎ ህወሓት ደግሞ ከኢትዮጵያ ከትግራይ ህዝብ መነቀል ያለበት አለ ብላል። የህወሓት ጉዳይ አይደለም። አሁን ያልኩት ቲዲኤፍ ነው። ቲዲኤፍ የሚባል የትግራይ ዲፌንስ ፎርስ የሚባል በዛ ደረጃ መገለጽ አለበት። እሱ ለአንድ ሀገር የሚሰጥ የመከላከያ ኃይል ስያሜ ነው። እሱ ላይ እንጣላም። ግን ያ ኃይል ራሱን እንደ ህወሓትም የማይገልጽ ኃይል አለ። እኛ ህወሓት አይደለም ህወሓቶች እዛው ይጣሉ የሚሉ አሉ። ስለዚህ ያ ኃይል የሚመጣ ፍንካች ከዛ ኃይል የሚወጣ አንድ አካል ይሄ አካሄዱ ልክ አይደለም ብሎ ከፋኖ ጋር ከኦላ ጋር ቢነጋገር ጤናማ ነው። ከዛ ውጭ ግን ይሄ ምልህ ህወሓት የምልህ እነ ደብረጽዮን አይነቱ ግን በፍጹም ልንሞክረውም ልናስበውም አንችልም ነው። አዎ ምክንያቱም ይሄንንም እያጠራን የምንሄደው ለምንድን ነው ህወሓት መጥፋት ያለበት ቡድን ነው ብለህ ነው አቋም የያዝከው እና በግልጽ ስለያዝክ ዛሬ ላይ ህወሓትን ኳሊፋይ ስላደረግክ ነው ትንሽ ግርም ያለኝ። ለዛ ነው ያዝኩና ህወሓት አንተ ምንም አቋም እኮ ነው ችግር የለውም ግልጽ ባለመልኩ ለትግራይ ህዝብም አይጠቅምም ለኢትዮጵያም አይጠቅምም መጥፋት ያለበት ቡድን ነው ብለህ ከተናገርክ ኢቨን ከአቶ ልደቱ ጋር የተወያያችሁ መሰለኝ ባልሳሳት በግልጽ አቋምን የገለጽከው። ዛሬ ላይ መተህ ግን ህወሓትን 2 ቦታ 3 ቦታ 4 ቦታ የህወሓት አይዲዮሎጂ ያረፈበትም ማለት ነው። ከዛ ውስጥ እኛ ህወሓት አይደለንም የተሻልንም የጥፋት መንገድ ውስጥ ነበርን ከአማራ ህዝብ ጋርም ያለንን ችግር እንፈታለን እንረዳለን ችግሩንም የሚሉ አሉ ነው ያልከውና ይሄንን ኳሊፊኬሽን ለመጀመሪያ ጊዜ ነው የሰማሁት። የስሙ አጣላንም ህወሓትም ሆኖ ይሄ አካሄዳችን አዋጣም ንስሐ ገብተው ምን ብለው ግድ የለም አሁን ያጠፋነውን እንካስ ብለው የሚመጣ ኃይል ካለም እኮ ችግር የለውም። በምን ቀምሳት ለይም በምን ቅድመ ሁኔታ ቅድም አልኩ እኮ ምን ኮንዲሽን ላይ በምን ላይ ነው ልትተባበር የሚችለው? ሁለተኛ ስህተት አይሰራም መቼም እንደ በፊቱ ዝም ብለው ሁሉንም በቃላቸውና በእንትናቸው ብቻ አሰራር ታበጃለ፣ አካሄድ ታበጃለ፣ ግብና መዳረሻን ታስቀምጣለ። ለዛ የሚሆን እያንዳንዱን
መዳረሻ ላይ ያሉትን ነገሮች ትፈትሻለህ። በዚህ በጥንቃቄ የምትሄደው አካሄድ ይኖራል። አሳልፈ ማሰጠው ትግል ነው። ከዚህ በኋላ የኢትዮጵያ ህዝብ በኢትዮጵያ ኢትዮጵያ እየተባለ ባንዲራ እየታየ እንዲህ ዝም ብሎ የሚግበሰበስ መሆን የለበትም። በጣም በጥንቃቄ ነው። አብይ ያመጣልን አንዱ ትልቁ ነገር ዝም ብለን ግልትልትል ብለን በስሜትም በምንም ገብተን መደገፍ አይደለም። በጣም ጥንቃቄ የሚያስፈልግበት ወቅት ላይ ነው ያለን። ከዚህ አንጻር ሁሉ ነገር የሚሰራው በጥንቃቄ ነው። አሁን ለምሳሌ ከኦላ ጋር ወሰደው የኦሮሞ ነጻነት ሰራዊት አቋሙ ግልጽ ነው። አይዲዮሎጂው ምንም ከፋኖ ጋር ኮምፓቲብል የለውም። በአይዲዮሎጂ ደረጃ ካየ ነው። ግን ያን ኃይል ዝም ብለህ ወደ ጎን የምታደርገው ኃይል አይደለም። የሚደግፈው ማህበረሰብ አለ፣ የሚደግፈው ህዝብ አለ። ውጤት ያመጣ እንደሆነ በተለያዩ የአውደ ውጊያዎቹ እያየን ነው። ከሱ ኃይል ጋር መነጋገር አለብን። ምክንያቱም ያው ኢትዮጵያ ትልቋ ኢትዮጵያ የምናስባት ኢትዮጵያ የምትመሰረተው ይሄ ነው እኮ የአንድ ብሔረሰብ ማንነት የአንድ አካባቢ ማንነት የኢትዮጵያን እንዳይውጣት እንደነዚህ ኃይሎች ጋር እየተነጋገርክ ሁሉም የየድርሻው ነው። ሁሉም የራሱን አሻራ የሚያሳርፍባት ሀገር ነው መምጣት ያለባት። ከዛ ውጭ ኢትዮጵያ አትድንም። እሱ ላይ እንስማማለን። እሱ ላይ ሌላውን ወደ ውጭ ትተህ ወደድክም ጠላህም ኢትዮጵያ ልገነባ አይችልም። ኢቭን አሸነፈ ብትሄድም ዞሮ የእግር እሳት ስለሚሆኑ እሱ ሳይሆን በምን ጉዳይ ላይ ነው እናንተ እየተነጋገርን ያለ ነው። አሁን አይዲዮሎጂ አለ መቼም ስትተባበር ወይም ስትራቴጂክ አጋር ነው የምትሆነው ወይም ደግሞ ታክቲካል አጋር ነው የምትሆነው። ሌላ ስምም እንስጠው። ዞሮ ግን በሆነ ጉዳይ ላይ ነው የምትተባበረው እና ምን ተይዞ ጉዞ ነው ጥያቄ። እንደ ከዚህ በፊቱ ሁሉም የጋራ ጠላት ነው። ሁሉም የጋራ ጠላት በቂ ነው። እሱ አሁን ባለው ሁኔታ አብይን መጥላት በቂ ነው ወይም አብይ ከዛ በኋላ ግን በሚመጣው ለውጥ ላይ ቁጭ ብለው መሳሪያቸውን አስቀምጠው ቁጭ ብለው ተነጋግረው እንዲፈቱ ከዛ በኋላ ወይስ አሁን ከትግሉ በፊት ነው? ከዛ በኋላ ካሸነፉ በኋላ ይሄንን ሲያስቀምጡ አሁን ይሄ ጊዜያዊ ትብብሩንም ሲያስቀምጡ አብይን ብንጥለው እና መንግስት ቢቀየር ምንድነው የምናደርገው የሚለው ላይ ቁጭ ብለው ከወዲሁ እዛ የምናደርገው በዚህ መልኩ ነው። አይዲዮሎጂያችን ምንም ይሁን ኮንፌዴሬሽንም ይሁን ፌዴሬሽን አህዳዊም ኢትዮጵያ ትሁን ምናምን እሱን የምንነጋገረው አዲስ አበባ ገብተን ቁጭ ብለን ነው የሚል ቃለ መሐላ ፈጽመው ለዚህ የሚሆን ነገር አስረው መስማማት አለባቸው። ለዚህ ዝግጁ ናቸው። አዎ ኦላ አካባቢ ማገኛቸው ሰዎች እንዲህ አይነት አቋም አላቸው። ፋኖች ጋርም እንዲህ አይነት አቋም አላቸው። እንዳልኩ ከዛ ከፍንካቸው አካባቢ ከዋታ ማነው ከቲዲኤፍ ፍንካችም አካባቢ እንዲህ አይነት አቋም አለ። እነዚህ ኃይሎች መተባበር አለባቸው። በቃ ሌላ ኢትዮጵያ ውስጥም ካለ የታጠቀ ኃይል በዚህ መልኩ ወደ አንድ ትብብርና ማዕቀፍ ውስጥ ገብቶ ጉዟቸው መዳረሻቸውን ደግሞ አዲስ አበባ ሲገቡ በህዝበ ውሳኔ ሊሆናል፣ ተመካክሮ ሊሆናል። መሳሪያ አስቀምጠው ግን የሚነጋገሩበትን አውድ መፍጠር አለባቸው። አንተ ከሀሳብ አንጻር ጥሩ ሀሳብ ሊሆን ይችላል። ነገር ግን ከዚህ በፊትም ኢህአዴግ መራቤቴ ሲደርስ የፍስክ አሳይቶ ነው አዲስ አበባ ሲገባ አማራን ህዝብ የጾም አሳይቶ ነው የፍስክ ያበላውና ያኔ ስንሄድ ግልጽም ነው ሪያሊስቲክ መሆን አለብን። አሁን እንደዚህ ብሔርተኝነቱ ቀንድ ባወጣበት ዘመን ላይ ቢያንስ 2017 እና 83 አንድ አይደሉም እንዳለ በጣም መሰረታዊ ለውጦች አሉ። ሁሉም ጥቅሙን አሳልፎ የሚሰጥ አይደለም። ቅድም እንዳልከው ዝም ብሎ ባንዲራ አይቶ ወይም ደግሞ ከሌላው አጨብጭብ ስላለ ብቻ የሚያጨበጭብ አይደለም። እሱ እንደተጠበቀ ሆኖ የኃይል ሚዛን ወሳኝ ነው የሚሆነው። 4 ኪሎ ከተደረሰ በኋላ ወይም ስልጣን ከተያዘ ወይም አንዱን ካዳከሙ በኋላ እርስ በራሳቸው ተስማምተው አንዱ ወደ ምዕራብ፣ አንዱ ወደ ምስራቅ፣ አንዱ ወደ ሰሜን የሚሄድ ምንም አቅጣጫ እንኳን የማይገናኙ ኃይሎች ኦን ቶፕ ኦፍ ዚስ አንዱ የተሻለ ኃይል ሲኖረው ቁጭ ብለው ተነጋግረው ለሁሉም የምትሆን ኢትዮጵያ ይመሰርታሉ የሚለው ነገር ከወዲሁ መጣይን ስላለበት ነው መሰለኝ። እኔ አንድ ማምነው ነገር አለ። የኔ እምነት አሁን በሌሎች እንዴት ይታያል የሚለው ለጊዜው ያሳስበኝ። እምነቴን ግን ማስበውን ቢሆንም ደስ የሚለኝም መናገር እፈልጋለሁ። እኔ የአማራ ኃይል አሁን በነገራችን ላይ እንደው የሰራዊት ቁጥር እንዲህ አደባባይ መግለጽ አያስፈልግም እንጂ ከመንግስት ያልተናነሰ በሰው ቁጥርም ግዙፍ ኃይል ነው። የመሳሪያ ልዩነት ካልሆነ በስተቀር በሰው ኃይል ግዙፍ ኃይል ነው። ይሄ ኃይል ከሌሎች ጋር ተባብረው እንደው ትልቅ ኃይል ስለሆነ አዲስ አበባ ቢመጣ የህወሓትን አይነት የተከፋፈለች ኢትዮጵያን ይፈጥራል ብዬ ለቅንጣት ሰከንድ አልሰጋም። እንዳልኩ የአማራ ብሔርተኝነት ለምን እንደባበቃለን? የኢትዮጵያዊ ብሔርተኝነት እንደው ደምቆ የሚታየው ሌላው ጋር የለም ማለት አይደለም።
ግን ኢትዮጵያ ለዚህ ነው ህወሓትም ብልጽግና አማራ የሚደበድበው ለምንድን ነው? ኢትዮጵያን እንደዚህ ብሎ የሙጥኝ ብሎ የያዘው አማራ ነው ብሎ ነው። ይሄ አማራ ኃይል ቢመጣ ኢትዮጵያን አያጠፋት ወይም ደግሞ እንደምንሰጋው አይነት አይሆንም። ይሄንን ስለማምን እናገረዋለሁ። እዚህ ላይ ግን የበፊት አይነት ፍርሃት፣ ይሄ የአንድ ማንነት፣ ይሄ ኢትዮጵያ አማራን የሚባለውን ነገር መፍጠር አይደለም። ይሄ አሁን አዲስ ትውልድ መጥቷል። አዲስ አስተሳሰብ መጥቷል። ማንንም የራሱን ማጣት አይፈልግም። ይህን ከግምት ያስገባ ሁሉም ስልጣን በልኩ በቁመቱ የሚያገኝበት በሜሪት በአቅም በችሎታ እንዲህ አይነት አስተዳደር ለመፍጠር ግን አሁን ከጠባሳው ተምረናል። እውነትን ለመናገር ወላጋም ብትሄድ ፋኖ ጋም ብትሄድ እነዛ ጋም ብትሄድ ከእሳቱ አይተናል። አየነው እኮ ጡዘቱን አየነው። የብሔርተኝነት ምናምኑ ጡዘቱን አየነውና አሁን እየወረደ ነው። አይተነዋል። እሳቱንም አይተናል። ዓለም ላይ መደረግ የሚችለውን ሁሉ ስቃይ ሰቆቃ አይተናል። ከዚህ በኋላ ግን ተምረዋል። እውነት አንድ ምሳሌ በወስድ ሁለት ምሳሌ በሁለት ወር ውስጥ አንድ አጀንዳ ሲመጣ አይደለም የሚበታትነው። የዚች የብርቱካናማው አብዮት ሲመጣ መንግስት ማን እሷን ዝርዝር ውስጥ ልገባ አይደለም። እሱን እንትኑን ነው የምልህ። ኃይል አስተላለፉን ለማለት ብቻ ነው። ይቅር እንትኑ ምሳሌ ለመውሰድ ያህል ነው። ወደ እንትኑ ዶኩመንተሪ ዝርዝር እንገባ አይደለም። ያኔ አስተላለፉ በአንድ ጊዜ ማን ምን ሲያደርግ እንደነበረ ያየነው ነው። አንተም ኦብዘርቭ አድርጋል ብዬ ነው የማስበው። ትብብር የሚነሳው እኮ እንዲህ አይነት ነገሮችን በማድረግ እንደዚህ አይነት ነገሮችን በማሸት እና ስርዓት በማያሳዝ ነው። ከዛ በፊት የሌሌ ሆቴል ላይ በነበረው መግለጫ ላይ ማን ምን መግለጫ ሲሰጥ እንደነበረ ምን አይነት አጀንዳዎች ሲወጡ እንደነበረ አይታል። ዊዝን 2 መንዝስ በሁለት ወራት ውስጥ እንደዚህ ሊተባበሩ ይችላሉ ፖቴንሻሊ ብለህ አንተ አሁን የምትነግረኝ ሁለት አጀንዳ ሲመጣ የሚበታትናቸውና ትሩ ከለር ምን እንደሆነ የሚለይበት ሁኔታ አንድ አጀንዳ ያገዛዙ አጀንዳ የሚበታተኑ ኃይሎች አይ ሊተባበሩ ይችላሉ 4 ኪሎ ላይ ከመድረሳቸው በፊትም ከጠባሳው ተምረዋል እኮ የሚለው ነገር ከዚህ ጋር ይሄዳሉ ወይ? ምንም ሁለቱም ውስጥ ሞገስ ሁለቱም ውስጥ ብርቱካን ውስጥም የሊሉ ውስጥም ዋና ተዋናይ በፋይናንስም ግራ ቀኝም ሁሉንም ነገር ደራሲውም ተዋናዩም መንግስት ነው። የመንግስት ነገር ነው። እኔ ተቋሚዎቹም አይደሉም። አሁን ፕሮፌሰር መረራ ጉዲና የሆነ ቦታ ሲናገሩ ሰምቻለሁ። በውስጥም ያገኘናቸው መረጃዎች አሉ። ደራሲው እሱ ነው። ገንዘብም የመደበው ሁሉ ነገር እሱ ነው። ስለዚህ የመንግስት ባለቤቱ ማን ነው ከሚለው አንፃር አይደለም ባይዘው መንግስት ነው ብለን እንውሰድ። ሁለቱንም የደረሰው ይዘቱ ለዛ ነው የማንከራከረው። ከውጤቱ ጋር ነው የማወራው። ውጤቱ አንዴ ከታወቀ በኋላ አስተላለፉ ማለት ነው። የኦሮሞ ህዝብ እንዲህ ሆኗል እንዲህ ሊያደርጉ ነው ብሎ ዘለው የተሰለፉት እነማን ናቸው? በተቃራኒ ደግሞ ድሮም እኮ እናውቃቸዋለን ይሄው ኢትዮጵያ ሊሆኑ መጡ ወደ መሀል መጡ ብለን እያሰብን ድመት መንኩሳ የአመሏን አትረሳም ሲባል የነበረው አንዷ ያቺ አጀንዳ ያገዛዙ እናርገውና ወስደን ድርሰቱ ግን በውጤት ደረጃ ስናየው ምንድነው የሚመስለው? የሌለም ቢሆን አገዛዙ ነው ባይዘው ወይ እንደተባለው አገዛዙ ነው ትራፕ ውስጥ ወጥመድ ውስጥ የከተታቸው ነው የተባለው። ሁለቱንም ለአገዛዙ እናርግ፣ ለብልጽግና እንስ ለአብይ ምንስ ችግር የለው። በውጤት ደረጃ ግን አስተላለፉን አልበተነም ወይ? የተቃቀነ አጀንዳ ማለት ምን የተበተነ ነገር አለ? በፊት የተቀየረ በእነዚህ ምክንያት የተቀየረ ነገር ያለ አይመስለኝም። ሜዳ ላይ አየር ላይ የሚንጫጩ ሰዎች አሉ። ይህንን ነገር ልዩነት አሁን አንተ የምትለውን እንደ ውጤት የምትቆጥረውን ነገር እንዲመስል ያደረጉ የሆኑ ጫጫታዎች ነበሩ። በመሰረታዊ መሬት ላይ ባለው ሁኔታ ግን ምንም የተቀየረ ነገር የለም። አዎ ይሄ ስርዓት ጭራቅ ነው፣ ነገም ሌላ ድራማ ሊሰራ ይችላል ብለው በግራም በቀኝም ሰከን ብለው የሚያስቡ በሁለቱም ወገኖች በኩል ሁኔታውን እንደ ድራማ እንደ ቲያትር አይተው አልፈውታል። ግን ይህንን ሌላ መልክ ለመስጠት አንተ እንደምትለው ክፍፍል ለማስመሰል ሌላ ነገር ለማስመሰል በየቦታው የሚነገር አለ። እሱ አጠቃላይ የብዙሃኑን ሀሳብ ይወክላል። እኔ ያንን አልገዛውም። ይልቅስ አሁንም ነገ ከነገ ወዲያ ቢያመጣ እንደ አንድ አጋጣሚ እየሳቅን የምናልፈው ሊሆን ይችላል እንጂ አሁን የማስበውን ወደፊት ኢትዮጵያ ላይ ሊመጣ የሚችለውን ነገር ያደፈርሰዋል ብዬ አላስብም። አሁን ሰው ነቅቷል። እውነቴን ነው የምልህ ሞገስ፣ በየቦታው የምትሰማው ነገር ድምፁ ስለታፈነ እንጂ ሰው አውቆታል። አብዛኛው ማህበረሰብ ክፍል ይሄ በቁጥር ካሰላው ከ80 ከ90 በመቶ በላይ የሚሆነው የሚፈልገው አንድ ነገር ነው። አንድ ነገር ኢትዮጵያ በምትባል ሀገር ውስጥ በሰላም እያመረተ ኑሮ መኖር ነው የሚፈልገው። ይህንን የሚመልስ የፖለቲካ ኃይል ብቻ ነው ነገ ህይወት የሚኖር። ይህም ማምጣት እንችላለን። እኔም አንተም ኃላፊነት አለብን። ሚዲያ ነው የያዝነው። የፖለቲካ ኃይሎች ላይ ጫና መፍጠር አለብን። ፋኖ ላይ ጫና እንፍጠር፣ ኦላ ላይ ጫና እንፍጠር ወደዚህ እንዲመጡ። ያኔ ልክ አልነበረ፣ ምክንያቱም ሚዲያ እንደዚህ ስላልነበረ። አሁን በርክቷል። በእጃችን እሳት ነው ያለው እኛ ጋር። ይህንን መገንዘብ አለባቸው።
በጣም እናመሰግናለን። እኛም የሀሳብ መቀራረብን እያሳየን ነው፣ የዛው አንድ አካል ነው እና እንኳንም አነሳው። ወደ ኤርትራ ብዙም አልይዝም። ፋኖና ኤርትራ ደግሞ እሱን ነው ያላነሳ ነው። የኦላን አንስተናል፣ የህዋትን አንስተናል። ኤርትራ አለ። ለአንተ 4 ኪሎ ወይስ አስመራ ነው የሚቀርብ? የትኛው ነው የሚቀርብ? መሳይ የምልበት ደግሞ በግልጽ ቋንቋም ከሻቢያ ጋር የሚደረግ ትብብር ጋር ተያይዞ ከሻቢያ ጋር ማለትም ከመንግስት ጋር ከአገዛዙ ጋር በሚደረገው አሁን በተያያዘው ትግል ሂደት ውስጥ ከሻቢያ ጋር ትብብር ማድረግ ተገቢ ነው ወይስ አይደለም? አሁን ማሽሞንሞኑ ይቅርና በግልጽ ቋንቋ ተገቢ ነው ወይ? ምንም ማሽሞንሞን ሳያስፈልገው ወደኋላ ወደፊት ማመንታት ሳያስፈልገው ተገቢና ተገቢ ነው እንዲደረግም ያስፈልጋል። ሻቢያ ይህን ትግል እንዲደግፍ እስካሁን እየደገፉ ነው። ምንም ማስረጃ ላገኝ አልቻልኩም። እንዲደግፍ ግን እንደው ምን ፍላጎቴን ብቻ አይደለም የምገልጽልህ፣ መደገፍ አለበት ይህን ትግል። ሻቢያ በነገራችን ላይ ያንም በዋት ጊዜ ማኩረፊያችን የነበረው ማምለጫ ኮሪደራችን የነበረው ያ ነው። የኤርትራ መንግስት የከፈተው ኮሪደር ነው። ለኢትዮጵያ ፖለቲካ ኃይሎች ሲደቆሱ ሮጠው ገብተው ትንሽ ተሰባስበው የሆነች ነገር ሲያደርጉ የነበሩ። አሁንም ሌላ ቦታ የለን። መሬት ቢፈቅድ መሳሪያና ሌላም ነገር ፈቅዶ ይህን ስርዓት ለመጣል ለሚደረግ ትግል የሻቢያ ስጦታ ቢኖር ወይም ድጋፍ ቢኖር እጅ ስሞ መቀበል ነው። ምንም ይሄ ማመንታትም ማሽሞንሞንም አያስፈልገው። በግልጽ መናገር ነው የሚችለው። በጣም ጥሩ። አይ ድሮም ስለነበረ እንዳልከው ከግንቦት 7 ዘመንም በኢሳት ዘመንም የነበሩ ነገሮችም ስላሉ ነው። ግን ለሁለት ጌታ ማደር ይቻላል። ሁለት ጌታ ስል ለኢትዮጵያ ህዝብ ማለት ነው። ለ4 ኪሎ አገዛዝ እያልኩ አይደል። ለኢትዮጵያ ህዝብም እንደ ህዝብ ዞሮ መቼም ኢትዮጵያ የተሻለ ነገር እንዲኖራት አይደለም የምትለፋው። ዛሬ ላይም ሆነ የአማራ ህዝብም ቢሆን ኢትዮጵያ ህዝብ ነው። በአጠቃላይ ብቻ ኢትዮጵያ ውስጥ ስርዓት እንዲኖር፣ የተሻለ ስርዓት እንዲኖር፣ በዛ ውስጥ ደግሞ እኩልነት፣ ዲሞክራሲ፣ አንድነት እንዲመጣ ነው፣ ፍትህ እንዲመጣ ነው የምትሰራው። ሻቢያ የሌላ መንግስት ገዢ ነው አይደለ? ሌላ ሀገር ነው ወደድንም ጠላንም። ኢትዮጵያ ደግሞ ሌላ ሀገር ነው። ኢትዮጵያ ህዝብና የኤርትራ ህዝብ በተለያየ መልኩ የተቆራኘ የሚጋራው ነገርም ቢኖር እጣ ፈንታ ቢኖረው እንደ መንግስት እንደ ሀገር መንግስት ግን ኢትዮጵያ ሌላ ነች። ሻቢያ የሚመራው ኤርትራ ሌላ ነች ፖለቲካሊ። ስለዚህ ለሁለት ጌታ ማደር ይቻላል እንዴ? ለኢትዮጵያ እዚህ ጋር ለሁለት ጌታ ማደር የሚለው ነገር አንዱ ጌታ ኢትዮጵያ ህዝብ ነው። አንዱ ጌታ የኢትዮጵያ ህዝብ ነው። ኢትዮጵያ ነው እንደ ሀገር። የኢትዮጵያ ህዝብ ለሚያደርገው ትግል የኤርትራ ህዝብ ወይም የኤርትራ መንግስት ድጋፍ መስጠት ለሁለት ጌታ አያስብልም። ምክንያቱም ያ ህዝብ ነው፣ ለህዝብ ነው አደራ። ስለጠየቀኝ እኔ መልስ ልስጥ። ኦኬ ላብራራው። ስለጠየቀኝ ጥሩ ነጥብ ነው ያነሳው። ኢትዮጵያ የራሷ ብሔራዊ ጥቅም አላት አይደለ? ኢትዮጵያ አላት እንደ ሀገር የራሷ ብሔራዊ ጥቅም አላት። ኤርትራ የራሷ ብሔራዊ ጥቅም አለው። አገዛዝ ወደ አገዛዝ ስናወርድ ደግሞ የምታውቀው ነው። አገዛዝ እያንዳንዱ አገዛዝ የራሱ ጥቅም አለው። ግን እንደ ሀገር አሁን እንየውና የኢትዮጵያ ብሔራዊ ጥቅምና የኤርትራ ብሔራዊ ጥቅም በሚጋጭበት ጊዜ ከአንዱ ጋር ነው መሰለፍ ያለበት ግዴታም ስለሆነ እዚህ ጋር ከዛ አንጻር ነው ሎያሊቲ አይደለም። አንደኛ እዚህ ብሔራዊ ጥቅም የሚባል ነገር ምን አመጣው? ትግል ነው የሚካሄደው። እንዴት አይመጣም? ኢትዮጵያ ብሔራዊ ጥቅም የላትም። ነገ ከነገ ወዲያ ይሄ መንግስት ሊሆን የሚችል አካል ከሆነ ፋኖ ከሌሎች ጋር የዛን ጊዜ ኢትዮጵያን ህዝብ ወክሎ በብሔራዊ ጥቅሟ ላይ ሊደራደር ሊነጋገር ይችላል። አሁን ብሔራዊ ጥቅም የለም ወይ? ዛሬ ኢትዮጵያ ብሔራዊ ጥቅም የለም፣ ሊደራደርም አይችልም። ትግሌን ደግፉ መሳሪያ ስጡኝ ብሎ ከጠየቀ ቢሰጥ ከብሔራዊ ጥቅም ጋር የሚያገናኝ ነገር የለም። ይሄ ሰጥቶ በመቀበል የሚደረግ ነገር አይደለም። ይሄ እኮ የሁለት ሀገራት ግንኙነት አይደለም። ፋኖ ኢትዮጵያ ውስጥ ያለውን አገዛዝ ነው የገጠመው፣ ሁላችንም የምናውቀው አይደለም። ስለዚህ የሁለት ሀገራት ግንኙነት አይደለም እኮ። አንድ ሀገር ውስጥ ያለ ፋኖ ነው ከሌላ ሀገር መንግስት ጋር የሚገናኘው። ይሄ ነው ብሔራዊ ጥቅም ማለት። በዚህ በኩል ለውጥ ለማምጣት እየታገልክ ነው፣ የራስን አገዛዝ፣ የራስን ጨቋኝ አገዛዝ። በሌላ መልኩ ደግሞ ራሱን የቻለ መንግስት አለ። ስለዚህ ኢትዮጵያ የማይሸራረፍ ብሔራዊ ጥቅም አለ። ሻቢያን ድጋፍ መጠየቅ ከማነው የኤርትራ መንግስት ድጋፍ መጠየቅ ከኢትዮጵያ ህዝብ ብሔራዊ ጥቅም ጋር ምን አገናኘው? ምን አሳልፈን ይህንን በመጠየቃችን የኢትዮጵያን ህዝብ ብሔራዊ ጥቅም መች ለድርድር አቅርበን መች በዚህ ጉዳይ ላይ አንስተን ነው? ጭራሽ እኮ አይገናኝም። የሚገናኝ ነገር አይደለም። ስለ ኢትዮጵያ ህዝብ ለመሙ ይሄ እኮ በዓለምም ኢትዮጵያ ላይ የተጀመረ አይደለም። አንድ ታጣቂ ቡድን፣ አንድ ሸማቂ ቡድን ድጋፍ ይፈልጋል። ያው የዓለምም ታሪክ የሚያሳየ ነው። የተለያዩ ሀገራት ድጋፎች ያደርጋሉ። ያ ድጋፍ ግን የኢትዮጵያን ህዝብ ጥቅም አሳልፎ ለሌላ የሚሰጥ ከሆነ ልክ ነህ። ያ በጣም ትክክል አይደለም፣ ተገቢ አይደለም። እሱ ላይ ከፍተኛ የሆነ ጥንቃቄ ያስፈልገዋል። ግን ድጋፍ ያስፈልጋል። ምንም ነገር የለም ማምለጫ። ድጋፍ ግን ከማንም ትቀበላለህ? ድጋፍ ከየትኛውም ቡድን ትቀበላለህ? ኳሊፊኬሽን የለውም። ቅድም እንዳስቀመጥከው
ይኸውልህ ከኤርትራ የሚደረግ ስማ ድጋፍ የመጣውን ሁሉ የምትቀበልበት ሁኔታ አይደለም። ከግብፅ ድጋፍ መጣ ብለህ የግብፅን መሳሪያ አምጥተህ የምትጠቀሙ አይደለም። ኤርትራ ግን በታሪክም በተለያየ ነገርም የተሳሰርንን ይሄ ትግል ደግሞ በአንድም ይሁን በሌላ ኤርትራ ህዝብንም ይመለከታል፣ የኤርትራ መንግስትን ይመለከታል። ምክንያቱም ህወሓት የሚባለው ኃይል ይህንንም ስላወቀ ነው አስመራና አዲስ አበባን ይዛለው ብሎ ያኔ በዛ በእብሪት